እጁን ነው ቁድራ ብለህ እንደዚህ ጣልቃ እየተገባን የፈሰርከው። እንድንግባባ እንችላለን። ቃል በቃል እናውራ። ስለዚህ ግልጽ አድርግላቸው ለወዴንሱ እጆቹ ምን ማለት ነው በልና ግልጽ አድርግላቸው። እጅ የሚለው እዚህ ጋር ቻይ መሆኑንና አደምን ደግሞ የተሰጠውን ክብር በእጁ እንደፈጠረው የተናገረው ለሱ ያቀረበው። አሁን ለምሳሌ ኢሳን ነብዩላህ ኢሳን ኢየሱስን ማለት ነው ሩህ ሚና እንዳለው ማለት ነው። ከኛ ሩህ ነው። ብዙ ቦታ አትሂድ አቡ ሳይድ አቡ የክብር አቡ አመል እንዲገባ እኮ ነው እኮ እፎይ ምን አፍ መያዝ እኮ አይደለም። ብዙ ቃል በቃል እንጨርሰው። ቃል በቃል ላይ መቆም አይደለም። ችሎታ ብለህ ፈስረሃል። ቆይ ችሎታ ብለህ እጆች ሚለውን እጅ ሚለውን ችሎታ ብለው ፈስሮታል። ሉክ ኢብሊስ ወይ ክብር ለአደም ክብር ለመስጠት አዳምጥ። ሳዳት ጣልቃ ከገባ አወርዳለሁ ካሁን በኋላ ፕሊስ፣ ጣልቃ አትረብሽ። ስለዚህ በሁለት ችሎታዎች እያለ ነው ማለት ነው። አላህ አንድ ነገር እኮ ማለት ነው ጥንድ ሲሆን እንደ አንድ ነው እንጂ የሚቆጠረው እንደ ሁለት አይቆጠርም። እዚህ ጋር ጥንድ መሆኑን ነው እየገለጸልህ ያለው በእጆቼ። አሁን አንድ እጅ ለአላህ ሲፈትል ከማል ነው ያለው ምን እንደሆነ ነው። ወዴት ነው የሚለው ከይፍያ ሳይኖረው እሱ ከማል እንዳለው ሙሉዕነት ለአላህ ስለሆነ ማለት ነው። እጆቼ በዚህ ፈለግቱ አቡ አመል አላህ ሁለት ችሎታዎች አሉት እያልከኝ ነው? ኖ እንደዛ አይደለም። ሁለት ችሎታ አይደለም፣ ሚሊዮን ችሎታ አለው። ኩን ፈየኩን ነው። እዚህ ጋር ግን እየነገረህ ያለው በቃ ለመሸናነፍ ነው። አንተ ያለኸው ጭብጥ እንድትይዝ መረጃ እንድትይዝ ነው። እኔ አንደኛ ችሎታ የሚቆጠር አይደለም፣ የአምላክን የባህሪያዊ እንትኑን የሚቆጠር አድርገኸው እያስቀመጥከው ነው። ሁለተኛ ደግሞ አደረከው እጆች የሚለውን ችሎታ ብለህ ፈሰርከው። ስለዚህ በሁለት ችሎታ አንደኛው በእጆች ማለት ስለዚህ ችሎታዎች ይቆጠራሉ። በሚቆጠር አድርገህ እኮ ነው የሚቆጠረው። የሚቆጠር አድርገህ አስቀመጥከው እኮ ዘውጃን ይባላል። ይሄ ዘውጃን ይባላል። አሁን አንተ ጠሪን አለ ያ ዘውጃን ነው የሚባለው። እንደ አንድ ነው የሚቆጠረው። ኖ አንተን ከደገፈ ይሄንን እስቲ በነብይ ፈስረው፣ እስቲ በሐዲስ ፈስረው። ኖ እኔ በነብይ በምናምን አይደለም። ቁርአን ራሱን ነው የሚፈስረው። ይሄ ሐዲስ ሌላ ኪታቦች የራስን ነገር ነው እየነገርከኝ ያለው የራስን ነገር ነው እየነገርከኝ ያለው። አለ እኮ ይሄ ሪሳላው እኔ ጋር እስከሆነ ድረስ ማለት ነው። ቁርአን እኔ ጋር እስከሆነ ድረስ እኔ መረዳት አለብኝ። ቁርአንን ያወረደው አላህ ተበሩክ እንድናደርግበት እንድናበረክበት ምናምን ሳይሆን አቡ ነው ችግር የለም። እንድናነበው ነው። ሳዳት ለምን ጣልቃ ትገባለህ? ፕሊስ አንዴ አጨርሰው። ለምንድን ነው እየቆረጥከው እኮ ነው ሐሳቡን እንዳያርግ እየቆረጥሽ ምንድን ነው? ሳዳት አትሊስት ፕሮፋይል ያደረከው ሰውዬ አቡ የሚለውን አስተምሮ አይደግፍም። ምክንያቱም ተቃራኒ ነው ከአንተ ጋር ፕሮፋይል ያደረከው ሰውዬ ማለት ነው። እሱን ከሆንክም ከዚህ በፊት ዋቢያ እንደሆነ አውቃለሁ። ፕሮፋይል ያደረከው ሰውዬ ዋቢያ ነው። ፕሊስ ተረጋጋ። በፊት አዳምጥ። አቂዳው እንኳን አቂዳን ሳታቅ ነው አንተ እዚህ ጋር ቁጭ ብለህ ደጋፊ ሆነ እያጨበጨብክ ያለኸው ማለት ነው። ዝም ብለህ ስማችሁ ምንድን ነው አንተ እንትን እያልክ ጣልቃ እየገባ ያለው አንተ ነህ። እኔ እኮ ምንም አዳምጥ። እኔ ሀባሾች ጋር ብዙም እንትን ጭቅጭቅም የለኝም። ሁሌም ይገባሉ እኔ ቤት አዲስ አይደለሁም። ስማ አላህ ስንት ነው እያልክ ነው አይደለ? ጥያቄው አዳምጥ። ቆይ አዳምጥ። ኦኬ እሺ፣ ጥያቄው መጀመሪያ እየመለሰልክ ነው አይደለ? ከስሩንሽ ዝም ብለህ የመጨቃጨቅ ሱስ ካለብህ ከስሩን አስቀድሜም ተናግሬያለሁ። እኔ ከሀባሾቹ ጋር ይህንን ጥያቄ ስናነሳ እነሱ ጋር ይቀየራል አርጉመንቱ። እነሱ ጋር በእነዚህ አይነት ሁኔታ አይደለም የምናወራው። ይሄንኛው ግን ለዋብያዎች ነው ማቀርበው ብዬ በመጀመሪያም ተናግሬዋለሁ። አቦ መቢ ከነበርክ ቅድም ሰምተዋል፣ ካልነበርክም ደግሞ መጀመሪያ ተናግሬዋለሁ። እኔ አሁን እየጠየቅኩ ያለሁት ምንድነው እሱ የእናንተን ማውራት ስለፈለግኩ ነው እንጂ ፖይንቴም አይደለም። ምክንያቱም ዘሆል ዋብያዎቹ ስለማይደግፉት ያንተን አስተምሮ ማለት ነው። አይ ነው ሀባሾቹ መሬት ትክክለኛ ሃይማኖቱን ጭብጥ እንድትይዝ ነው እንጂ ከተከራክሬ ላሸንፍህ ምናምን አይደለም። ጭብጥ እንድትይዝና
ትክክለኛ ሃይማኖቱ ምንድነው? ትክክለኛ ሃይማኖቱ ምንጭ ምንድነው የሚለውን ጭብጥ እንድትይዝ ነው፣ ለሌላ አይደለም። እኔም ችግር የለውም። እኔም እኮ የእናንተን ሃይማኖት ሳላውቀው ቀርቼ አረዳዳችሁን አውቃለሁ እኮ አውቃለሁ። አረዳዳችሁን እረዳለሁኝ። እንዴት ብላችሁ እንደምትረዱም እንዴት እንደምትቀበሉትም አውቃለሁ። እንደ ዋብያ ሆኜ እየተከራከርኩም ያለሁት በደንብ ለማወቅ ነው እንጂ እናንተ እንደዚህ አታምኑም እንደዚህ ምናምን ብዬ አይደለም። ዋብያዎቹ ይሄንን ቀጥታ እጅ ነው እጅ ነው ብለው ይቀበላሉ። እናንተ እንደማትቀበሉት አውቃለሁ። ገባ? ይሄ አሁን ዋሃብያ፣ ሰለፍያ፣ ሱፍያ ምናምን ይሄ ያስተምሮት እንትን ነው። ረሱል ምን ብለዋል? ወደ 73 እንደዚህ እንደሚከፋፈል ክርስቲያንም እንደዚህ የተከፋፈለውን ማለት ነው። ይሄ ነገር ግን ማለት ነው ከዚህ ሁላ ማን ነው ትክክለኛ ነው የሚለውን ገልጸው አስቀምጠዋል። ያስቀመጡትም ማለት ነው እኔ የነበርኩበት እሳቸው የዛን ጊዜ ሲመሩ የነበረው በቁርአን ነው። ኩቱበት ሲታ አርባዓቱ ለአይማ ምናምን የሚባል የለም። ከዛ በኋላ ሁለፋ ራሽዲን የሚባሉት ኸሊፋነቱን የተቀበሉት አራቱ ማለት ነው። አራቱም የነብዩን ንግግር እንኳ ማለት ነው እንዳይጻፍ ከልክለው ነበረ። ያ ነገር እንደተከለከለ ነው። በቁርአን ነበር የሚመሩት ማለት ነው። ስለዚህ ረሱል ሲገልጹ ለ73 ይከፋፈላል። መጨረሻ ላይ ግን ዋናው ትክክለኛ የሚከተለው እኔ ያለሁበትና ሷሃቦቻቸው ያሉበት ብሏል። እሳቸው ያሉበትና ሷሃቦቻቸው ያሉበት ቁርአንን ነው የሚከተለው። ከቁርአን ውጭ ሌላ በቀላቀልኩ ቁጥር ገደል ነው የምትገባው። የአምላክን ንግግር ስተህ የሰዎችን ስተህ አቡ ወደ ገደል ነው የሚያስገባ። ስለዚህ ያ ነው። ስለዚህ አሁን አንተ ይለውን ስለዚህ አንተ ብታምነዋለህ ከቁርአን ስተቶች ካገኘህ መተን ቁርአን ስተቶች ካገኘህ መተን እናብራራለን። ችግር አዳምጠኛ እኔንም አዳምጠኝ። እሺ እየሰማኸኝ ነው? ስለዚህ አላህ በዛቱ ከአርሽ በላይ ነው። እጅ አለው፣ እግር አለው፣ አይን አለው፣ ፊት አለው። ይስቃል። እንደዚህ የሚሉት አካላት ያንተን አላህ ይወክላል? አይወክልም። አላሁ ሱብሃነሁ ወተዓላ ይሄ ነገር ከፍጡር የጠራ ነው። ከፍጡር ከማሰብም የጠራ ነው። ከእሳቤም ከማሰላሰልም ውጭ ያለ ጌታ ነው ሱብሃነሁ ወተዓላ። እሱ እንዲህ ነው ብለህ መግለጽ አትችልም። ስለዚህ በሌለ ነገር ላይ ደግሞ እሱ ባልገለጸልህ ነገር ላይ ይህን ማሰላሰሉ ራሱ ከወንጀል ነው የሚቆጠረው። ለማንኛውም የተወሰነ ጭብጥ ያገኘህ ይመስለኛል። አመሰግናለሁ። አቡ ችግር የለውም። ቴንክ ዩ። ትንሽ ቆይና መልሳለኝ። ፈርሃን ቅድም ስላቋረጥኩ ፈርሃን አለ እኔም መጣሁ። ያንተ አላህ ደግሞ እጅ አለው። ሉክ ያቡ አላህ እጅ የለውም፣ አይን የለውም፣ ፊት የለውም፣ እግር የለውም፣ ባት የለውም። ከአርሽ በላይ ነው አይደለም? ያንተ አላህ ደግሞ ከአርሽ በላይ ነው። ፊት አለው፣ እጅ አለው፣ ይስቃል፣ ባት አለው፣ አይን አለው። የማንኛችሁ አላህ ነው ትክክል? እኛው ነው። እሱ ደግሞ ቅድም ምን ብሏል? ሰምተዋል? ዝም ነው ያልከው። እንደውም ፈርታችሁ ከዚህ ውጭ ያለ አላህ የሚገልጹ ሁሉም ስተተኛ ናቸው ብሏል። እሺ ለምን አወረድከኝ? ቅድም እኮ አወረድከኝ። ያው ወሬውንም ስታስጨርሰኝ አብዱ አሁን በተናገረው ትስማማለህ? ልጁ ተናግሮ በወጣው አባሹ በተናገረው ትስማማለህ? አላህ እጅ የለውም፣ እግር የለውም፣ አይን የለውም፣ ባት የለውም፣ ከአርሽ በላይም አይደለም ብሎ ባለው ትስማማለህ? እሺ በቃ ሌሎቹን ሚዩት አድርግልኝ። በቃ እኔና አንተ እናውራ። ራይት። እሺ ሚዩት ናቸው። እሺ ቅድም ያው እንትን ሆኖ ያው ግማሽ አካል የለም ምናምን ብዬሽ ነበር አይደለ? እሱ ምሳሌ ጠየቀኝ። ግማሽ አካል ለምሳሌ ግማሽ ሰው አለ ያልከኝ ቡሃሪ 52 42ን ጠቀስኩብህና ግማሽ ሰው እንዳለ አሳየው። ሰው ምሳሌ ጠቀሰው ያልኩ ለዚህ ነው። ለአላህም ከመጣ እንደዛው ምሳሌው ስለሚመጣብህ ማለት ነው። ራስ በጠቀስከኝ ከሐዲስ ላይ ግማሽ ሰው እንዳለ አሳየው። ስለዚህ አላህ አካል አንድ ነው ስትል በአካሉ ብለኸኛል፣ በዛቱ which is እጅ፣ እግር፣ ፊት፣ አይን፣ ባት፣ ጎናድ ምናምን እንዳሉት ታጸድቃለህ። አንተ ደግሞ ይሄ አካል ታጸድቃለህ።
እኔ ምናልባት ያን ያክል እውቀት የለኝም ብያለሁ። ቅድም ሲገባ ያው አንተን እንትን የሆነ በቃ እንማማራለን ብዬ ነው የገባሁት ነበረ ያልኩህ። ደግሞ ያው እንደ ኤግዛምፕል አድርገን በፍጡር አድርገን ለአንተና ለእኔ በምን ሁኔታ ይገባ እንላል ምናምን የሚለውን ነገር ለማውራት ነበረ። ስማ አላህን ከኛ ጋር ልታመሳሰል አትችልም። አንተ ከፍጡር ጋር እንደማትመሳሰለ እግር አለህ አይደለ? ዝሆንም እግር አለው። ስለዚህ የሁለታችሁ እግር ሁለቱም እግር ነው። እግርና እግር ምንም ሊለያይ አይችልም። ቁርአን ዝሆን 4 እግር ነው ያለው፣ እኔ 2 እግር ነው ያለኝ። አላህ 2 እግር ነው ያለው፣ እኔም 2 እግር ነው ያለኝ። አትሊስት እግር በሚል ተመሳስለናል። ልክ እግር በሚል ተመሳስለናል። ሉክ 2 በሚልም ተመሳስለናል። ተመልከት አላህ 2 እጅ ያለው ሉክ እጅ በሚል 2 በሚለውም ተመሳስለናል። እጅ በሚለውም ተመሳስለናል። አይኖች አሉት፣ እኔም አይኖች አሉኝ። ባት አለው፣ ባቶች አሉኝ። ይስቃል፣ እኔም ስቃለሁ። ስለዚህ ተመሳስለናል። ስለዚህ ፍጡር ነው እያልከኝ ነው ማለት ነው። አልወጣኝም። እሺ አንተ እግር አለ፣ ዶሮ እግር አላት አይደለም? እሺ ይሄ እኮ ቆሬ እሺ ዶሮ እጅ አላት። በሎጂክን እያስረዳሁ ዶሮ እጅ አላት፣ ዶሮ እጅ አላት እያስረዳሁ እግር አላት፣ እግር አላት። እናንተ እግር አላት፣ እጅስ? እጅ የላትም፣ እጅ የላትም። እኔና አላህ ግን እጅ አለን። ስለዚህ ማለት ነው እኔና አላህ ግን እኔና አላህ ግን እጅ ስላለን ዶሮን አውጣ ከምሳሌ ውስጥ። ዝንጀሮሽ ውሰድ። እሺ ዝንጀሮ እኔም እጅ አለኝ፣ አላህም እጅ አለው፣ ዝንጀሮም እጅ አለው። እሺ ከአላህ ጋር አይደለም ያልኩህ። አንተ እጅ አለህ፣ እሷም እጅ አላት። እግር አለህ፣ እግር አላት። ኦኬ ባት አላት ዝንጀሮ አላት። ባት ለሰው ነው የሚነገረው ለእንስሳ ነው የሚነገረው? ለሁለቱም። ለዝንጀሮም አሁን ትጠቀመዋለህ ማለት ነው። አዎ በጣም ቤስት ኤግዛምፕል። እኔም አላህም ዝንጀሮም ባት አለን። እሺ አለን። ቀጥላለን። ኦኬ እኔ ስቃለው፣ አላህም ይስቃል፣ ዝንጀሮ ትስቃለች። ስለዚህ አንተ መሳቅና ዝንጀሮ መሳቅ ተመሳሳይ ነው። ችግር የለውም። በቃ እሺ አሁንም ሶስቱም ተመሳስሏል። ክርስቲያን ጺም የለውም፣ አላህም ጺም የለውም። ዝንጀሮስ ጺም አላት የላትም? ምንድነው አልገባንም። ሲያስረዳን በደንብ እያመሳሰልክ ስለሄድክ እኔም በደንብ ላመሳስልልህ ማለት ነው አላህን። እሺ ቀጥል። እሺ እፎይ ለማለት የፈለግከውን አስረዳኝ፣ እኔ ልስማ። አብዱ ስለዚህ ያለው በባሌም በቦሌም ሄድክ። ስለዚህ እነኚህ ቦዲ የተጠቀሱት አሁን የተዘረዘሩት ተገጣጥመው አንድ ብለህ የቆጠርከው እነኚህን ተገጣጥመው ነው ወይ? ለምሳሌ እጁ፣ አይኑ ሁሉ አንድ ነው። ኦኬ እነኛ ተገጣጥመው አንድነት የአንድ አካል እነሱ መገለጫዎቹ ናቸው። ኦኬ ተገጣጥመው አንዱ አካል ላይ አንድ ነጥብ ላይ ልክ እኔ እንደተገጣጠምኩት አላህም ላይ የተገጣጠሙ ናቸው እያልከኝ ነው? የእሱ መገለጫዎቹ ናቸው። መገለጫዎቹ ናቸው ስትል አካሎቹ አሉት የሉትም? አሉት። ቅድም ከነገርኩህ ተነገረኝ። ስለዚህ የተገጣጠመ አካላት እንደኔ ያለው ማለት ነው አላህ። ስለዚህ እሱን ቆጥረህ ነው። እሻው ቀጥል። መልካም ሰዎች አንድ ስንባል በኢጅማ ጉዳይ ነው። ኢጅማ ነው፣ ስምምነት ነው። እኔ አንድ ስባል ሰዎች ለመስማማት አንድ አሉኝ እንጂ አብሶሉት የሆነ ፐርፌክት የሆነ አንድነት ኖሮኝ አይደለም አንድ የተባልኩት። ምክንያቱም ጣቴ ቢጎድ ለምሳሌ ወይ ትንሿ ጣቴ ብትቆረጥ እንኳን እስቲል አንድ ሰው ነው የሚባለው። ጥርሴ ቢሰበር አንድ ነው የሚባለው። አይኔም ቢጠፋ አንድ ነው። አካላቶቼ የራሱ ጎለው ቦዲ ፓርቶቼ ጎለው እንኳን አንድ ተብዬ እጠራለሁኝ። አላህም እንደዛ ከራሱ ስፔር ፓርቶቹ ወጥተውለትም ለምሳሌ እጁ ቢወልቅ እግሩ ቢሰበር አንድ ተብሎ ይጠራል ማለት ነው። እንዴት ይሰበራል? እንዴት ይልቃል?
ኦ በቃ ጠንካራ ነው እ አልነገረንም። እንደዚህ ብሎ እኮ አልነገረንም። በይሰማ ቢለይስ? እሺ አካላቶቹ ከራሱ ላይ ስፔር ፓርቱ ቢወጣ እንዴት ይወጣል? ለብቻውም ቢቀመጥ፣ ምክንያቱም ሉክ የኔ እጅ ከኔ ከተለየ በኋላ ሙት ነው የሚሆነው። ምክንያቱም ከአካሌ ከዋናው አካሌ እጅ ከተገነጠለ የሱ እንዴት ይነጠላል እያልኩ ነው። አንዴ የኔ እጅ ከትከሻ ተገንጥሎ ከወደቀ ምንም እንትን አይሰራም። በቃ ሙት ነው የሚሆነው። ምክንያቱም ህዋሳቶቹ ከዋናው እንትን ስለሚቋረጡ ማለት ነው። አላህ እንደዛ ከሰውነቱ ቢቋረጥ ሰውነቱ አካሉ ማለት ነው ሙት ነው የሚሆነው። እንደኔ የተገጣጠመ ነው ስላልከኝ እንዴት ይነጠላል? ሰማኝ፣ እንዴት ይነጠላል ያላህ እንትን ማለት ነው። ኦኬ ስለዚህ እንደኔ የተገጣጠመ ነው እያልከኝ ነው። አላህ እንዴት ይነጠላል? እሱ ነው የማላቀም ወልከይፍየት መጅሁል ብያህል መጀመሪያ ስገባ። እንደዛ ከሆነ ሳታካዳ እንደኔ የተገጣጠመ ነው የሚለውን ኬት አምጥተህ ነው? አለኝ አለ አላህ አረጋገጥኩለት። አለኝ አለ እሺ ያሰበት ማለት ነው። በምን አውቀህ ነው የተገጣጠመ ነው አንድ ነው ያልከኝ ታዲያ? ምክንያቱም ካልተገጣጠመ ደግሞ ምኑን ቆጥረህ ነው አንድ ነው ያልከው? እጁን ቆጥረህ፣ አይኑን ቆጥረህ፣ ባቱን ቆጥረህ፣ አፉን ቆጥረህ፣ ወይንስ ራሱን ቆጥረህ፣ ወይንስ ደረቱን፣ ወይንስ ልቡን? ምኑን ቆጥረህ ነው አንድ ያልከው? ሰዎች ሉክ ስለምንግባባ የሚቆጠረው ዞሆል ዝም ብለን ለመስማማት አንድ ያልን አካል ጎሎት እንኳን ልብ በል አካሉ ጎሎ አይኑ ጠፍ ጥርሱ ወልቆ በህይወት ስላለ ብቻ አንድ ሰው አለ ተብሎ ይጠራል። በህይወት ስላለ ኢቭን ከጉልበቱ በታች እንዳለ ሰውነቱ ቢጎል እንኳን እጆቹ እንዳለ ቢቆራረጡ እንኳን ስቲል ዋን ሰው ተብሎ ይጠራል። አንድ ሰው ተብሎ ይጠራል። ለመግባቢያ ያህል ማለት ነው። እኔ ማለት ስለሚችሉት አላህም እንደዛ ነው ወይ? አካላቶቹ ጎለውም ይባላል ወይ? ፈርሃን አንዴ ቻንስ ስጠኝ። እፎይ ላውራ ነብይ ደከመኝ ነው። ቆይ አሁን እነዚህን አንቀጾች ከቁርአን ሰብስባ አመጣሃቸው። እሺ ፖይንትህ ምንድን ነው? እይታህ ምንድን ነው? ለምንድን ነው ይሄን ነጥቦች ልታመጣቸው የቻልከው? አስረዳን እስቲ። ሙስሊም ከሙስሊም ጋር ነበር። ዋና ፖይንት ምንድን ነው? እሱ ፈጣሪ ራሱ በፍጡር ነገር አብሶሊት በሆነ ሁኔታ ይገለጣል ወይ? ምክንያቱም ቁጥር የፍጡር ውጤት ነው። የፍጡር ውጤት የሆነው ቁጥር የስምምነት ውጤት የሆነው ቁጥር ፈጣሪን ኤግዛክትሊ መግለጥ ይችላል ወይ? አንድ ሁለተኛ ደግሞ ማይቆጠር ነገር አለ። ለምሳሌ አይ ቲንክ ማትስ ላይ ካውንቴብል እና አንካውንቴብል ተብለህ ተምረሃል። ናውኖች ሆኑ እንኳን እንደው የሚቆጠሩ አሉ፣ ማይቆጠሩ አሉ። ኦብጀክት ነገሮች ሊቆጠሩ ይችላሉ። ይሄ ኢንቪዚብል የሆኑ ነገሮች ወይንም ደግሞ እንደዚህ በእጃችን በአይናችን ማንዳስሳቸው በእጃችን ማንይዛቸው እንደዚህ ንፋስን እንኳን ልቆጥረው አይችልም። አምላክ ደግሞ ከንፋስን በላይ ንፋስን የፈጠረ ረቂቅ አምላክ ምኑን ቆጥረህ ነው ማለት ሰዎች በተስማሙበት ቁጥር ልገልጸው የቻልከውና ያንን እንደ መፈክር አድርገህ ቁል ሁወ አላሁ አሐድ እያልክ የምትጮህ በል እርሱ አንድ ነው፣ አላህ አንድ ነው፣ አላህ አንድ ነው ስትለኝ ይህንን መፈክር ከምን አንጻር ነው? ጣቱን ቆጥረህ፣ እጁን ቆጥረህ፣ ባቱን ቆጥረህ፣ አይኑን ቆጥረህ፣ አፉን ቆጥረህ ምኑን? ምክንያቱም እኛ በሰዎች ነው ወይ እንዳትል ደግሞ በምንም አላህን አትመስሉት ብለኸኛል። በምንም አትመስል ካልከኝ በኋላ እንደኔ እጅና አፉ ፊቱ አይኑ የተገጣጠመ ስፔር ፓርቱ ተገጣጥሞ የተሰራ ነው። እንደዛ ነው ከሆነ ሀሳብህ አላህ ከኔ በምን ይለያል? እንደኔ ነው ማለት ነው። ኖ አልተገጣጠመም ካልከኝ ደግሞ እሱ ፍጡር አይደለምና እጁም ራሱን ችሎ ፈጣሪ ይሆናል፣ እግሩም ራሱን ችሎ ፈጣሪ ይሆናል፣ አይኑም ራሱን ችሎ ፈጣሪ ይሆናል። አላህ ሚል ስም ይኖራቸውና ብዙ አካላት ያሉት ይሆናል ማለት ነው። ያገኝተኛል። ስለዚህ ምኑን ቆጥራችሁ ነው አንድ ያላችሁት? ስለዚህ ፖይንት ምንድነው ነው? አላህ አንድ ነው የሚለው ነጥብ። ቆይ እሺ ልረዳ መጀመሪያ። አላህ አንድ ነው የሚለው ፖይንት ሁለት እጅ የትኛው አካል ላይ ነው አላህ አንድ ነው የሚለው? ተከፋፈለ እኮ ልትለኝ ፈልገህ ነው አይደለም? እሺ ኢቨን እጅ ነው የሚለው ሎክ እጅ ነው የሚለው ሊተራል እጅ ነው አይደለም የምታምነው አንተ? አይ ቲንክ ዋብያ ስለሆንክ ሊተራል እጅ አይደለም። ምን አይነት አሁን እዚህ ጋር ሜታፎሪክ ነው። እጅ የለውም አለ፣ እጅ የለውም አለ፣ እጅ የለውም። እዚህ ጋር መረዳት ትችላለህ። በሁለት እጆቼ ነው የሚለው።
ኦኬ በሁለት እጆቼ ካለ ያም ፐርሰን ራሱን እየገለጸ ነው አይደለ? ራሱን መግለጽ እስካለበት ድረስ ግን በቃ እጅ እንዳለው ሊነግርህ ፈለገ። የሰራ ነገራቶችን እዛ ጋር የፈጠረበት አዳምን የሰራበት መንገድ በእጅ እንደተሰራን እናምን ዘንድ ነው እንጂ እጁ የኛን ይመስላል ትከሻ አቡኪ ያለው እያልን እኛ በራሳችን ጨምረን ይመስላል የሚል አርጉመንት የለኝማ። ለምሳሌ ዝሆን እግር አለው፣ እግሩ የኔን አይመስልም። ያ እግሩ የኔን አለመምሰሉ ግን እሱ ከመቆጠርነት አልታደገውም። ዝሆን የምትለው ጉዳይ ችግር የለብኝም። ይኸውልህ ወደ ርዕሴ ተመለስና እዚሁ ጋር ምንም የሚለው ነገር የለም። በቃ ሁለት እጅ እንዳለው ገለጸልህ። አይነቱን ግን የግድ አሁንም ጥያቄ ምን እንደሆነ ታውቃለህ? ኦኬ እነኛ ሁለቱ እጆቹ ከቦዲው ጋር የተገጣጠመ ነው ወይንስ የተነጣጠለ ነው ነው ጥያቄ። ቁርአን ላይ እንደዛ የሚል አግኝተሃል? ባለማግኘት እኮ ነው እኔም እየጠየቅኩ ያለው። የለም ሊገለጽልህ ግዴታ አይደለም ማለት ነው። አይተሃል? ምን አይነት እጅ እንኳን እንደኛ እንኳን ተመሳሳይ ከኛ ጋር ተመሳሳይ እጅ ላይኖረው ይችላል። ይኸውልህ አዳምጠኛ አቡኪ። አዳምጣ። እሺ ይኸውልህ ሁለት እጆቼ ይላል አይደለ? አዎ እጆቼ እያለ የተናገረው አካል ማን ነው? አላህ ነው። ይሄንን ሁለት እጆቹን አላህ ብለህ መጥራት ትችላለህ? ሁለት እጆቹን አላህ አንተ ሊሰማህ ይችላል። ወላሂ እጆቹን አላህ ብለህ መጥራት ትችላለህ? ለምን እንደዚህ አናደርግም? እሺ አንተ ሁለቱ እጆች ያንተን እጆች እንቁረጣቸውና ከዛ አንተ እጅ አልባ ስትሆን እፎይ እጅ የለውም ወይስ አለው እንላለን። ከዛ በኋላ መልስልኝ ይሄን። አዎ ስለዚህ አላህ እጆቹ እንትኑ ላይ የሆነ አይደለም መጀመሪያ ተጣበቁ ነው አካባቢ ያልከኝ ነው። ዳይሬክት ጥያቄ መልስልኝ። እጅ አይኖረኝም፣ እጆቼ ተቆረጡ፣ እጆቼ ተቆርጠዋል። ስለዚህ እጅ የሌለህ ለምንድን ነው? ስለተነሳ ነው። ገብቶሃል አይደለ? ምክንያቱም ስለዚህ የተነሳ ሳይሆን ዋናው ፖይንት አቡኪ ስለተነሳ ሳይሆን ዋናው ፖይንት የኔ እጆች ከኔ ከተነሱ በኋላ ልብ በል ከተነሱ በኋላ ሙት ይሆናሉ። የአላህም እጅ ከአካሉ ላይ ከተነሱ ሙት ነው የሚሆኑት እያልከኝ ነው። በነገራችን ላይ ልነግርህ የሞከርኩት እንደ ራሴ ገብቶሃል፣ እንደ ራሴ አረዳድ እንጂ ያዋጣኛል ካል ጀስት አታደርግባለሁ ነው የሚጠቀስከው እንጂ ከማን ይኸውልህ፣ እኔም ወደ አንተ ጥያቄ አመጣልሃለሁ። የዛኔ እኮ አንተ ኤግዛምፕሉን የጠቀስከውን አይደለም የጠቀስኩት ያዋጣኛል ብለህ የኔ እጅ ተብሎ ከዛ በኋላ ማይጠራው እጆች ወይ አካሌ ያ የተቆረጠ እንደ ሰውኛ ምሳሌ ነው። ስለተቆረጠ ነው። ሰውኛ ምሳሌ ነው። ይኸውልህ አዳምጠኝ፣ እንደ ሰውኛ ምሳሌ ነው የሰጠው እንጂ ፈጣሪ እኔ አላየሁትም። አጥቷል አይደለ? ኦልራይት ክርስቲያን ምትሏል መዝሙር አለ አለው ፎይ አለው አቃጥል ብዬ ነበረ። ሜቢ አሳብ ካላችሁ ቀጥሉ። አልሰማሁም። አይገርምም? ይቅርታ ተግባብተናል መሰለኝ ነጥባችን ላይ አቡኪ ባለመግባባት ተግባብተናል። እሺ እኔ ደግሞ ዘዋን ኩዌሽን ለአንተ ልጠይቅህ። ጠይቃለህ መጨረሻ ላይ አንድ ትጠይቃላችሁ። እሺ እዚህ ቆዩና አቡ ሙስሊምን መዝሙር ትንሽ አውራው፣ ሳዳትን ደግሞ ክርስቲያን ትንሽ አውራቸው። እኔም ጥያቄ አለኝ ለአንተ። እሺ አቡ ሙስሊም ወይ ሰላም ነው? እፎ አይደለሁም። የእፎ ታናሽ ወንድም ነበር። የእፎ ታናሽ ወንድም። ሰላም ነው? ሰላም እንዴት ነህ? እኔ ትንሽ ለወጥ አድርጌ ልጠይቅህ። ይሄ አካል በሚለው አላህ ስንት ነው? ስንት አካል አለው? ከምን አንጻር ነው አንድ ነው የምትሉት? አሪፍ ሀሳብ ነው። ተደጋጋሚዎች ነገሮች ስለሆኑ እኔ ደግሞ ለወጥ አድርጌ ልጠይቅህ። ምክንያቱም ሁሌም ጠይቄ እኔ ያላገኘሁት መልስ ስላለ አንተ ልጠይቅህ ብዬ ነው። ለምሳሌ ያንተ ጥያቄ ከመመለሴ በፊት ኧረ አንዴ ጥያቄ ላቅርብልህ። አቡ ሙስሊም ይኸውልህ አንድ ነገር ልንገርህ። ጥያቄው ዝም ብሎ አይጠይቅም እኮ ለመጠየቅ ነው የገባ ነው። ጥያቄ ከፈለጋችሁ ስኮላሮች አሉኛ። አቡ ሙስሊም ብዙ ማብራራት ካልቻልክ ዝም ብለህ ለምን መሰለህ ሁሉ ነገር አሁን ፋላሲ ስላለ ኧረ ሶስት ሰው እያወራ ነው። ፕሊዝ አታውራ። እሺ ጥያቄው መጀመሪያ ጨርስ። አንድ በአንድ
በየተራሩኝ እንጂ። እሺ ያየተ ነገር እሺ አቡ ሙስሊም ይሄ ባት የሚገለጥበትን የሚለው ብዙ ጊዜ ጠይቄ እኔ ያልተመለሰልኝ ስለሆነ ጠይቀ ያው ከአካል ጋር ስለሚገናኝ ማለት ነው። ሱረቱል ቀለም ላይ 6842 ላይ ባት የሚገለጥበትን ቀን አስብ የሚለው አይደለ? ከሃዲዎችም ወደ መስገድ የሚጠሩበት የሚለው አይደል? ኦኬ ድምፅ አንተ ጋር ነው ያለው? ቀጥል። በጣም የሆነ ልጅ ያወራ ነበር እዚህ መልስ ነው እንዴ? እሺ ይሄ ባት የማን ነው? የትኛው እንዴ? ባት የሚገለጥበትን ቀን አስብ የሚለው የባቱ ባለቤት ማን ነው? የሆነ ልጆች ያወሩ ነው። ቆይ አንተ ጥያቄ ይስማኝ አይደለም። ከሁለት ደቂቃ ሌላ ሰው ነው። እሺ ጫጫታ ውስጥ ስላለው ታው እየሰማኝ አይደለም። ታውቃለህ ውጭ ሊወጣ 2 ደቂቃ ከዛ በኋላ ተይ። እሺ ሌላ ስታውስ። እሺ ማን ነው ቀጥሎ? ሳዳት አለ ሶሪ አለች አልኩኝ። ዋብያዎች ናቸው አይ ቲንክ እዚህ ያሉት የሚያምኑ መሰለኝ ይሄንን ሁሉም። አዎ ግን በደንብ እንዲያስረዱ ስለፈለክ ነው። እሺ ፈራን ካንተ ጋር ላውራ። ጥሩ ፈራን ባት የሚገለጥበት የሚለው አንዴ ሰዓዳት ሚውት አድርግልን። ፈራን ድምፅ በጣም አልባይዘው ወይ አጠገብ ሌላ ስልክ ሁለት ሰው ጋር ላይቭ ገብቶ ከሆነ አንዱን አጥፋው። በጣም ነው የምትጮህ አልታወቀ ከሆነ ምን አልከኝ? አልገባም። እሺ ባት የሚገለጥበት 6842 ላይ ያለው ባት የሚገለጥበትን ቀን አስብ የሚለው ያ ባት የማን ነው? የባቱስ ባለቤት ማን ነው? ኧረ ተው አናግሩኝ። እፎይን ብቻ ነው እንደምታወሩት። እኔ እፎይ ታናሽ ወንድም ስለሆንኩኝ ነው። ተው በቃ እፎይ ዝም አሉኝ። ቀጥሉ በቃ። እሺ ሰዓዳት ክፈቷ ጥቅሱ አውጣው። እሺ ከአንተ ጋር ነው የማወራው። ጥሩ እሺ 68 አርባ ነው። እሺ ክርስቲያን እያወጣለታል። እሺ 68 42 እናውጣለት። እሺ ይኸው ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ይሄ ባት የማን ነው? ሶሪ ሚዩት ነበር። ይሄንን አርጊውመንት ለምን ፈለግከው? ይሄ ባት የማን ነው ወንድሜ? እኮ አይ አላህ ባት አለው የለውም ነው ወይስ አርጊውመንቱ ለምን ፈለግከው? እኔ ምንም አላልኩም። አንተ እንደ አንድ ሙስሊም ይሄን አያ ስታነብ ይሄን አንቀጽ ባት የሚለው የማን ነው ብለህ የምትረዳው? ይኸውልህ ነገርኩህ እኮ አሁን ይሄ ስለ ቂያማ ቀን ነው የሚያወራው። እኔ ባቱ የማን ነው? ባለቤቱ ማን ነው? የዚህ ባት የማን ባት ነው የሚገለጠው? ይኸውልህ ልንጠይቅህ እኮ ነው የገባ ነው። ዲቤት ነው አሁን ጥያቄና መልስ ነው። አንብብልኝ አውጥተህ አልከኝም እንዴ? የምጠይቅህ ሐቢቢ እርስ የሚባል ነገር ያስገቡል። ዲቤት ነው ወይስ ጥያቄ ነው? አንብብልኝ ለምን አልከኝ? ቁርአኑን አውጣውና አንብብልኝ ለምን አልከኝ? ልጠይቅህ አይደል? ስለ ቂያማ ቀን ነው የሚያወራው። ባቱ አሁን አርጊውመንቱ የፈለክበት ምክንያት ለምንድን ነው? አላህ ባቱ አለው እናሰብታለን። አሁን ቅድም ይኸውልህ እየሰራው የነበረ አርጊውመንት ነበረ። በኋላ እኔ አልሰራሁም። እኔ አሁን ነው የመጣሁት። ወንድም አለም እየሰማኝ እኔ አሁን ነው የመጣሁት። እኔ አልነበርኩም ቅድም። እኔ አሁን ነው የመጣሁት ካላወቅ። እኔም አሁን ነው የገባሁት። በቃ እንኳን ደህና ተገናኘን። እኔ እናንተ አሁን የጠየቁ ጥያቄ አንተን ሳይሆን ይኸውልህ እኔ የገባሁበት ምክንያት እጅ አለው ወይ አካል አለው ምናምን ብሎ ሲያብራራ ነበር አይደል? ወንድም አለም ይኸውልህ አውጣው አንቀጹን ለአንብቦ አልከኝ አይደል? አስነበብኩ። ስለዚህ መልስልኝ። ባት የሚለው ሆስቱ ማን ነው? ሆስቱ ላይ ያዘጋጀው ማን ነው? እፎይ ነዋ። ምንድን ነው ሆስቱ? ሆስቱ የላይቭ ያዘጋጀው ማን ነው?
እኔ ማንም ያዘጋጀው ወንድሜ እናንተ ገናኝተን እኮ አንብብልኝ አልከኝ እኮ አንቀጹን አውጣው አልከኝ። አወጣው እንዴ የገባ ነው እሱን ይኸውልህ አርጊውመንት እየሰራ ነው። አልመልስልኝም ነው አልመልስልህም ነው ሐሳብህ። ጥያቄ ልንጠይቀው እኮ ነው የገባ ነው። ይኸውልህ ሆስት አዘጋጅተዋል፣ ርዕስ መርጠዋል፣ እያብራራ ነው። አልመልስልህም ነው የምትለኝ? ካልመለስ ሌሎቹን ጠይቅ። ጥያቄ ከፈለክ ይኸውልህ እኛ መምህር ነን ብለን ላይቭ አዘጋጅተን በቃ ሻቧላ ሚውት አድርግልኝ። በቃ ጥሩ እኔ ታዲያ ፈራ። አዎ ፈራ። ምክንያቱም አንቀጹን አውጥቼ አንብብ ብለኸኝ ደግሞ ፈራ ትላለህ። አራታ ይኸውልህ አንዴ ስማኝ፣ አይደለም አንዴ ስማኝ። ስኮላሮች አሉ እኛ ጋር እሺ በቃ ሚውት አድርገህ ከሌላ ሰው ጋር ላውራ። አንዴ ይቀጥል። ስማኛ አንዴ። ኧረ እባክህ ወንድም አለም ተው ጊዜን ቆጥብ። እሺ ማን ነው ይመልስልኝ? አንቀጹን አውጣና አንብብ ካላችሁ ወይም ካለ አንድ ሰው ሊመልሰው ማለት ነው። እንደኔ አይነት ቁንጽል እውቀት ያለው ሰብስበ አዋቂ ምናምን አይሰራራችሁ። እኛ ችግር የለውም አስተማሪ አይደለንም፣ ተማሪዎች ነን። ጥያቄን ጠይቀው የሚመልስ እሺ ማን ነው? አቡ ሙስሊም ሰላም እንዴት ነህ? አልሐምዱሊላህ። እሺ ተመስገናለን አለን። ይሄ 6842 ላይ ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድ የሚጠሩበትን ቀን አስብ ይላል። ይሄ ባት የማን ነው? የከሃዲዎች ናቸው። ኧረ እባክህ ይሄ ባት የካዲ ነው? የካዲዎች ባት ነው? አቡ ሙስሊም እኔ ዝም አላችሁኝ፣ ዝም አላችሁ አለው። እውነት ክርስቲያን እሺ፣ አቡ ሙስሊም አለ። እሺ፣ ሳዳት ምንድን ነው? አጠፋው እንደ ጥፋት ሁሉም ሞቱሳ። በቃ ቀጥሉ። አይ ዶንት ቲንክ እኔን ብዙ አልተስማማቸውም። በቃ ክርስቲያን ቀጥሉ። በቃ እኔ ጸጥ አሉኝ። ቀጥል። በጣም ነው የሚተመቸው። ጥያቄ ጠይቁ። እየበላክ ነው እንዴ? እፎይ ሳዳት አለ ብላ ሳዳት። እሺ ቱ ከማል እኔ ፎይን አንድ ነገር ልጠይቅ ነበረ የመጣሁት ዛሬ። አጋጣሚ የአማን ቤት እስቲ አማን ቤት ግባና ክርስቲያኖች ከማል ኢየሱስን ከማል ፈጣሪ የማይሉ ኧረ ከማል ሙስሊም ነህ? አይሰማም? የእኔ ድምፅ ይሰማል። ሙስሊም ነው ወንድም አለም? ከማል ሙስሊም ነኝ። እሺ ቀጥሉ። በቃ ፎይ ባለፈው ክርስቲያን የለም ኢየሱስን ከማል አረብሽ እንጀቂንጋ ጋፊ ቀብዳ አይሰማም? ጋፊ ቀብዳ እንጀ ጋፊን ቀበኤ ጋፊን አንቀቡ ወር ክርስቲያና እንጅሩ ከኢሳን ኤርገማዳ ረቢ ምቲ ኤርገማዳ ጆ እንጅሩን አንጀቴ ነፈልምቴ ዱርቴ መና አማን ደቂቲ ያሚ ወረ ክርስቲያና ፈተሽ ጆ ያሚ የነበረው መዝሙር ያሬድ ነው ወይስ ዋኔ ምንድነው? እሱ ከማል ያለው ባለፈው እንትን ብሎ ነበረ። ሶሪ ልጎርስ ነበረ ተውኩት። ኤኒዌይስ ከማል መረጃ ባለፈው አምጣ ተብሎ አሁን ከሌጋ ምናምን ይላል። ምንድነው እሱ ያለው? እሰማለሁ ፎይ ትሰማለህ? ያ ባለፈው እንትን እያስረዳኋቸው ምንድነው እሱ ኢየሱስን መልእክተኛ ነው ብለው የሚያምኑ ክርስቲያኖች አሉ። አምላክ ሳይሆን መልእክተኛ ነው። አላህን ደግሞ አምላክ ነው ብለው የሚያምኑ አሉ። ሉክ አላህ አምላክ ነው፣ ኢየሱስ ደግሞ መልእክተኛ ነው ተብለው ነገር ግን ክርስቲያኖች ናቸው የሚል ቻሌንጅ ነበር እንትን ያለው። እነሱን ነው አድሬስ የሚያደርገ ኪታቡ የመጽሐፉ ሰዎች የሚለው አለኝ። አይ እንደዛ የሚባል የለም አልኩት። ኢትዮጵያ ውስጥም አሉ። ኢየሱስ መልእክተኛ ነው፣ አምላክ አይደለም።
አምላክ አላህ ነው ብለው የሚያምኑ ይሄ ሙስሊሞች ናቸው። እንደዚህ ብላችሁ የምታምኑት ወዳጅ ሙስሊሞች ናቸው። ጭንብላቸውን በክርስቲያን ሸፍነው የሆነ እንደዚህ በግ ለምድ ለብሰው የመጡ ካሉ ከለቤት ሂዳት በላይ እንደዚህ ብሎ የሚያምን ካለ እሱ ክርስቲያን ሳይሆን የሚባለው ሙስሊም ይባላል። ሙስሊም ይባላል። ኢሳ ነብይ ነው፣ አላህ አምላክ ነው ብሎ የሚያምን ክርስቲያን አይደለም፣ ሙስሊም ነው። ፔሬድ። አይ እንደዛ እኔ ክርስቲያን ነኝ ማምነው እንደዚህ ብዬ ነው የሚል ካለ ግን አይ ቲንክ ክርስቲያን የሚለው ትርጉሙን እራሱ አላወቀውም ማለት ነው። አምጣው ሰውየውን ከማለት እሱ ነው የሚያስማማን። አሁን ሌላ ጥያቄ ካለ ጥያቄ ብቻ መጽሐፍ ቅዱሳዊ ጥያቄ ጠይቅ። ያሉ እኮ በጣም እንትን እያሉ ነው፣ ቻሌንጅ እያደረጉ ነው። ክርስቲያኖች ደግሞ የትኛው የራሳቸው ጭንብላቸውን ከማል ጭንብላቸውን እንትን ብለው በክርስቲያን ጭንብል እንደሚመጡ ሙስሊሞች እናውቃለን እኮ። ድራማ እንደምትሰሩ እናውቃለን። ዋብያዎች እንደዚህ አይነት ክነት የተካናችሁበት እንደሆነ አውቃለሁኝ እኮ። በየቀኑ ክርስቲያን አስመስላችሁ እኮ ሻዳ እንደምታስይዙ አውቃለሁኝ እኮ ሙስሊሞችን። እኔ እኮ ስቱፒድ አይደለሁም እኮ። የእናንተ ድራማን እኮ አይጠፋኝም እኮ። ኢየሱስ ነብይ ነው፣ አምላክ አይደለም። አምላክ አላህ ነው ብሎ ክርስቲያን የለም። በቃ ፔሬድ የለም። እንደዚህ አይነት አርጉመንት የለም እኮ የለም። ጆሮውን ጠምዛ አምጣው እስቲ እኔ ፊት አምጣው። እኔን አዋርደኝ እስቲ አዋርደኝ አምጣውና እኔ ፊት ኢየሱስ አምላክ አይደለም ነብይ ነው፣ አምላክ አላህ ነው፣ ስለዚህ እምነቴ ክርስቲያን ነው የሚል የለም። ሊኖር አይችልም። አይደለም ሙስሊም ነው እሱ። በቃ ብቻ ነው አምላክ አብ ብቻ ነው የሚሉት። አብ ብቻ ለዛ ነው ደግሞ ርዕሱ እኮ የተቀየረ ነው። ከማል በሌላ ቀን መጥቶ ይጠይቅ። ከማል በደንብ ማወቅ ከፈለክ በደንብ እናሳያለን። ችግር የለውም። ነገ ያሉ ሳይሆን የእኛ የክርስቲያኖች ትምህርት ምንድን ነው? መረዳታችን ምንድን ነው? መጽሐፋችን እንዴት ነው የምንረዳው? ዶግማ ትምህርታችን ምንድን ነው? በቃ አለቀ። ነገ እንደፈለጉ ሊያወሩ ይችላሉ። የነገሌ ማውራት አይደለም ትክክል የሚያደርገው። የእኛን ትምህርት ግን ምንድነው ማየት ማወቅ ከፈለግ በሌላ ቀን እንደዚህ ሲከፈት ጥያቄ ጠይቁ የሚባልበት ሴሽን ይኖራል። የዛን ሰዓት መጥተህ በደንብ እናሳያለን። ችግር የለውም ወንድማችን ተማልሻ። ታዲያ አንድ ጥያቄ መጠየቅ ትችላለህ። የኔ ጥያቄ ውሃ በላው የሉም እንትን አሉ ሰዓቱን ስለሄደ ብዬ ነው። አንዳንድ እንቀበላቸውና እንጨርስ። የትኛውን ጥያቄ ነው አንተ መዝሙረ ያሬድ የጠየቀው? አቡኪን ይመልስ መጣው። እሺ 6842 ላይ ያለው ስርቷል ቀለም ላይ ያለው እሺ ባት የሚገለጥበትን ከሃዲዎች ወደ መስገድ የሚጠሩበትን ቀን አስታውስ የሚለው ባት የተባለ ማን ባት ነው? ይኸውልህ የዛን ቀን የሰው ልጆች ልብስን የሚባል ነገር ማንም አይለብስም። ኦኬ ፍጡር የተባለ በሙሉ እዚህ ጋር እኔና አንተ አሁን የዛን ቀን ልብስ አንለብስም። ምክንያት ካልከኝ የዛን ቀን የምንመጣበት መንገድ የሰው ልጅ የሚጠራበት መንገድ ከየት ነው የሚጠራው ነው? ባቱ የማን ነው? ማለት የኔ ጥያቄ እኮ ባቱ አንነሳም። ባቱ የኛ ነው? አዎ እና የማን ልፈልገን ምን አልከኝ? ይቅርታ አልሰማሁም። ያው የማን ሊሆን ፈለክ ነው ታዲያ? የኛው የራሳችን ነው። ምክንያቱም የሚለው አንተ አርጉመንቱን ልታጣመው ፈልገ ነው እንጂ ምንም የተለየ ነገር እኮ የገለጸ ባቶች የሚገለጡበት እኮ ነው ያለው። በቃ ባቶች አይደለም ባቶች አይደለም። ይኸው አውጪ እውነት ያውጭለት አንዴ። እሺ ሻለ ይከፈትኩኝ ነገር 6842 ላይ ስለዚህ ባት የተባለው የሙስሊሞቹም አይሁዶችም ክርስቲያኖችም ባት ነው። አንተ ፍጡር አይደለን? የቂያማ ቀን ነው የምናወራው። ችግር የለውም። እኔ ስለኔ ፍጡርነት ሳይሆን የቂያማ ቀን ሙስሊሞችም አይሁዶችም ክርስቲያኖችም ይቀሰቀሳሉ አይደል? አዎ። ስለዚህ ባቱ የሁሉም ነው፣ የሙስሊሙም አይሁዱም የክርስቲያኑም ባት ነው። እና እኮ የማን ነው ነው? እሺ አንተ ግን አስረዳኛ። እንግዲህ እኔ ምን አስረዳለሁ? መጽሐፉ በደንብ አስረዳው። የተከፈተልህና እናያለን። ችግር የለውም። ሐዲስ ትቀበላለህ እንዴ? እሺ ችግር የለውም። የትኛው ምን ችግር የለብኝም። ኦኬ እሺ። ቁርአኑና ይኸውልህ መጀመሪያ ግን ሐዲስ ስታነብ ደዒፍ አለው 3 ደረጃዎች እንዳሉት መጀመሪያ በቃ አውቃለሁ። ችግር የለውም። ከምን አንጻር ደግሞ ደካማ ጥሩ የሚደገፍ ሊሆን እንደሚችል አውቃለሁ። እሱንም አንተም ጥሩ እሱን ስለማውቅ እሱን አውቃለሁ። እሱን ስለማውቅ ነው የጠየቁ።
አውቃለሁ አይደለም። ይኸውልህ አንድ ሐዲስ ጠንካራ ነው የሚባለው በምን አይነት መስፈርት ነው? እስቲ አንተ አሁን ይኸውልህ እኔ አመጣላለሁ ሐዲሱን ከዛ አንተ ይሄ ለምን አስረዳኛ አለ። አንድ ሐዲስ እኔ ስለ ሐዲስ ስለታይ ተሰጣለ የመጣሁት እኔ እኮ ጠየቅኩ። መጠይቀኝ እኮ ከመለስክልኝ ኦኬ ልክ ነው ብዬ ስማኝ ወንድሜ፣ የኔ ከኔ የሚጠበቀው እኔ ሙስሊም አይደለም ክርስቲያን ነኝ። ስለዚህ ስለ ሐዲስ ኧረ ስማኝ ፕሊዝ፣ ከኔ የሚጠበቀው የአንተን እስልምና መረጃዎች አመጣልሃለሁ። ከዛ ሳመጣልህ አይ ይሄ ደካማ ሐዲስ ነው፣ አይ ይሄ ሰሂህ ሐዲስ ነው ይሄ ብለህ ደግሞ አንተ ትነግረኛለህ፣ ታስተምረኛለህ። እኔ ያነበብኩትን አመጣልሃለሁ። አንድ ፖይንት ብቻ ይዘህ እያንዳንድ እዚህ እንትን ላይ ማለት ነው። አሁን ያልተረዳኸው አንድ ነገር አቡዲ እኔን ተወኝ። ይኸውልህ ሐዲሱን አንብበው። አንዴ መስመሩ ለደቂቃ ሐዲሱን አይተህ ምን ታደርጋለህ መሰለህ? የቡኻሪ ሐዲስን ነው የምሰጥህ። የቡኻሪ ሐዲስን እሰጥሃለሁ። ከዛ በኋላ አንተ አይ ይሄ እኮ ደካማ ነው፣ ይሄ እኮ እንዲያውም ዳኢፍ ነው እስከነጭራሹ፣ አይ ይሄ ሰሂህ ነው የሚለውን አንተ ትወስናለህ። እኔ ሰሂህ የሆነ የቡኻሪ ሐዲስ እሰጥሃለሁ። አንተ ይኸውልህ አሁን እንዴት መሰለህ ሐዲስ የሚታይባቸው አንግሎች አሉ። እኔ ላስረዳ በቃ እናንብና ከዛ በኋላ ትነግረናለህ። አንዴ ያው ችግር የለውም በፈለከው ዳይሬክሽን ያው ሐዲሱን ክፈችው፣ ችግር የለውም። እያንዳንዱ እናንተንም እንጠይቃለን፣ እናንተም ትመልሳላችሁ። እሺ አሁን እውነቴ 6842ን ክፈችልን መጀመሪያ ቁርአኑ አልተመቸሽም? እኔ ልክፈትልሽ? አይ አይደለም እንትን ነው እኮ ምንድን ነበር ስሙ አይ ዶንት ኖ ወይ የሰራሁበት ነበረ ኮኔክሽን ወጥቶ አልገባም ብሎኝ ነው። ያው አሁን መጥቶልኛል። ኦኬ 6842 ችግር የለም። ምን እንደሆነ አላውቅም። ሰሞኑን እንደዚህ እያደረገኝ ነው። የዜሬኒ አይቲ ባለሙያ ትላለህ። በውስጥ አውሪ። ልታገባት ነው? ምን አልከኝ? ታዲያ ይሄን ነው የምታስበው? በቃ አንተ በውስጥ ማውራት ለአንተ ማግባት ነው? ጨርስ ከሱ። አይ ቀልዳችሁ ሁሉ እንዴት ነው? ጭንቅላትን ነው ካስመዘን ፕሮፋይል ተጽዕኖ አድርጎበት አትፈሩበት። ውስጥ ሴቶችን ካልሆነ አያወራም እኮ መጥፎ ነው። አንዳንዴ የምትከተሏቸው ሰዎች ተጽዕኖ ያሳድሩባቸዋል። ወንድ የክርስቲያን ኤኒዌይስ ግን ይቅርብኝ። በቃ እንግዲህ አንተ አቅም ጭንቅላቴ ከሆነ እናደንቃለና ጭንቅላትህን። እሺ ስልሳ 6842 ላይ እሺ ግሎሪ ያረጋ ነው ስማውላ ፈስክልስ እግዚኦ ማርና ዛሬ ሌላ ታሪክ ውስጥ ነው የገባው። በቃ እምቢ ካለች ነው ልክፈት። ፋይን ችግር የለውም። እሺ ሐዲሱን እስከዛ ላዘጋጅልህ ቁርአኑን አንተ ክፈትና እሺ አይ ቲንክ 7439 ላይ መሰለኝ 7439 ቡኻሪ ሐዲስ ላይ እሺ ትልቁ ላይ አርጉኛ እንደ ሞዴሬተሮች ፕሊዝ ወይ ሞዴሬተር ስጠኝ። ክፍያውን ወረታውን በውስጥ እናገራለን። እሺ ይታያል ብዬ አስባለሁ፣ አምናለሁ። ይታያል ወንድሜ። ከመሆን ነጭ ስክሪን ብቻ ነሳ ይታየ ይሆን? አቡዲኪ ምን ነው ማኑ አብዱኪ ነው የሚለው ነጭ ስክሪን። እሺ ችግር የለውም። ላመጣልህ ገና ኮምፒውተር መክፈት ይሰው ነው። ኦኬ አንተ ብልያ ይሄ መዝሙር አትሄዳል መዝሙር አልችልም መዘመር
እፎይማ ድምፅ አይነ እውነት ነው። እሺ ይኸውልህ ወንድሜ 6842 ሚላል መሰለ ይኸው 6842 እሺ ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድም የሚጠረጥሩበትን የማይችሉበትን ቀን አስታውስ ይላል። ያው አረብኛውን ሰምቷል ብዬ አስባለሁ። አረብኛ ታነባለህ? ችግር የለም እያነበብኩት። እሺ ምን ይላል? የውም የክሸፉ አረብኛው አሁን እኔ እናንተ አረብኛ አይደለም። አሁን አንተ አረብኛ መረዳት አትችልም። ይኸውልህ አሁን ወደ አማርኛችን እንግባ። ችግር የለም። የኔ መረዳት እኮ አለመረዳት አይደለም ወንድሜ። ስለዚህ እዚህ ጋር ይኸውልህ አሁን እዚህ ጋር በቃ ፍታልኝ ባት የሚገለጥበትን በቅንፍ ከሃዲዎችም ወደ መስገድም የሚጠሩበትን የሚያችሉበትን ቀን አስታውስ ይላል። ይሄ ባት የማን ባት ነው ስልህ የአማኙ የሙስሊሞች፣ የአይሁዶች፣ የክርስቲያኖች ባት ነው አልከኝ አይደል? የሁሉም። አዎ ኦኬ። ባት የሚገለጥበትን ይላል። ከዛ ባቱ ሲገለጥ መስገድ ይጀምራሉ። ወደ መስገድ የሚጠሩበትን ነው የሚለው ይታያል። ባቱ ሲገለጥ ያው ባቱ የሚገለጥበትን ከዛ ደግሞ ወደ መስገድም ወይ በቅንፍ ከሃዲዎች ወደ መስገድም ይላል። ልክ ያ ባት ሲገለጥ ስጁድ ያደርጋሉ። ይሄ ባት የሰው ባት ነው? ይሄ ባት ያማኝ? አዎ እያልኩህ ነው። እሺ በጣም ጥሩ። ተፍሲር ምናምን ትቀበላለህ? ሐዲስ ትቀበላለህ አይደል? አዎ ፍጡር ነው እያልኩህ እኮ ነው። በአጠቃላይ ፍጡር ነው ብለህ። እሺ ጥሩ። የአላህ ባት ቢሆንስ? ሊሆን አይችልም። ኧረ እባክህ። እሺ ኦኬ ይኸውልህ ይሄ ቡኻሪ አዲስ ነው። እሺ ያው 7439 በጣም ነው እኮ የምታስበው። ደካማ ሐዲሶችን ይዘህ እየመጣ እዚህ ጋር ከኔ ጋር አርጊመንት ለማድረግ እንትን ባትል ግን በጣም ደስ ይለኛል። ይሄ ደካማ ይሄ ቡኻሪ አዲስ ደካማ አዲስ ነው። አዎ እሺ ደካማ ያልክበት ስተኝ እስቲ ማስረጃ ይኸውልህ አንድ ማስረጃ አሁን እሱን ተወና ወንድሜ ማስረጃ ደካማ አዲስ ያልክበትን ብቻ ስተኝ ፕሊዝ። የት ጋር ተጠቅሷል የሚለው ይሄ እነዚህ ሐዲሶች የት ጋር የትኛው መጽሐፎች ሌሎችስ ጠቅሰውታል የሚለው ነገር ነው የሚታየው። ገብቶሃል አይደለ? አዎ ሱናን ጃሚዕ ተርሚዲ ከዛ ሙስናድ አህመድ በጣም የማአት አመጣ ግን ከቁርአን ቀጥሎ ከሐዲስ ቁርሲ ቀጥሎ መጀመሪያና በዋነኝነት ከሱናን ነብዩ ከጃሚዕ ተርሚዲ ከሌሎችም ዋነኛ ሳሂህ አል-ቡኻሪና ሳሂህ ሙስሊም ናቸው ተቀባይነት ያላቸው። የነሱ ደግሞ ዳይፍ አለው ካልክ ደግሞ ማስረጃ አምጣ። ይሄው ማስረጃ እየነገርኩሽ እኮ ነው። ሁሉም ትክክል ናቸው። ማስረጃ አልነገርከልኝ እኮ። ሁሉም ትክክል ናቸው አይደለም ማለት ይሄኛው ስፔሲፊክ ሐዲስ ትክክል አይደለም የሚለው ነገር አያስጨብጥም። ስለዚህ ይሄኛው ሐዲስ ሳሂህ አል-ቡኻሪ 7439 ዳኢፍ መሆኑን ማስረጃ አምጣ። አዘርዋይስ ግን እናንብብና ወደ ማስረጃው እንሂድ። እሺ አንብቢ። እኔ ደግሞ እጠይቅሻለሁ። ምንድነው የምትጠይቀኝ? አንብቢ። አንድ ከላም ተላሰመው ችግር የለውም። አንብበው። አንድ ሰማይ ነው። እሺ አንብበው። ብሎ ያለ ባት የሚጠራ የእግር አካል ነው። ተፍሲሩ ማለታና አንተ ለምትን ካልከኝ እንደኛው አያ 48 ባት የሚገለጥበት ቀን የሚለው የውመ ዩክሸፉ አን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን የፈለኩት እኮ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون بعد የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው። ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያለ
እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለል አርሽ እስተዋ አርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። እሺ ሰምታችኋል ኡስታዙን ወንድሜ አዲሱ ከማለት በፊት እንደው ከመቀጠል በፊት እኔም አንድ ተጨማሪ ማስረጃ ላሳያችሁ። ኢብን ከቲር ይህንን አንቀጽ ሰላም ፎዬ ነው ሰላም ገባው ሰላም ፎዬ እውነት እንደናችሁ ማህበሩም እንደናችሁ ሁላችሁ ሰላም ነው። በዚህ ጉዳይ ላይ ትልቅ ላርግኝ ያሬድዬና አንድ ኢብን ከቲር ይህንን አንቀጽ እንዴት ራሱ እንደፈሰረው በጣም በሚገርም ሁኔታ ነው የፈሰረው። ትደነግጣላችሁ። ከፍቼ ላንብብላችሁ። እሺ ይፈስረው ምንም ችግር የለውም። አሁን እኮ ተግባባን። አቡኪ አንድ አይ ነው በማስረጃ መነጋገር ስለሆነ የሚያስፈልገው መረጃ ይቅርብልህና አብዱኪ መረጃዎቹ ይቅርቡ። አብዱኪ አንተ ተራ ይሆናል። አንድ ትልቅ ላይ አድርጉኝና ማስረጃው ላምብላችሁ። አንዴ ሳዳት አንዴ ኢብን ከቲር ይሄን ነው አንቀጽ ራሱ እንዴት እንደፈሰረው ተመልከቱ። አንድ ሰው ትልቅ ላይ ቢያደርገኝ ደስ ይለኛል። እኔ ሞዴሬተር ሰልሽ ወይ ነው ገባኝ መስሎኝ። ኦኬ በቃ ችግር የለው። ኦኬ ተመልከቱ ምን እንደሚል ተፍሲሩን። ይሄ ተፍሲር ኢብን ከቲር ነው። ተመልከቱ ምን እንደሚል ኮሜንታሪስ አልቃለም ተፍሲር ኢብን ከቲር ሱረቱል አልቃለም ምዕራፍ 68 ቁጥር 42 ምን እንደሚል ተመልከቱ። ዌብሳይት ላይ ነው የምታሳየኝ። አንዴ ሚታርክ አንዴ አትበለኝ። ዌብሳይት ላይ ነው የምታሳየኝ። ኧረ አንዴ ቆይ ዌብሳይት ላይ ነው የምታሳየኝ ነው። እኔ እኮ ጥያቄ ብቻ መልስልኝ። ቆይ ኧረ አንዴ ሚታርክ ኧረ አንዴ ቴንክ ዩ ምን ኧረ አንዴ ችግር የለውም። አንዴ ቆይ ልናገር። ማስረጃውን ላንብብ። ማስረጃውን ላንብብ። አውር ሎርድ ኧረ አንድ ባካችሁ our lord will reveal his shield ጌታችን ባቱን ይገልጣል። ማን? ጌታችን ተፍሲር ኢብን ከቲር and every believing male and female will prostrate to him እያንዳንዱ አማኝ ወንድ ይሁን ሴት ለእርሱ ይሰግድለታል። the only people who remain standing are those who prostrated in the worldly life only to be seen and heard showing off የማይሰግዱት በዚህ ዓለም ላይ ለታይታ ሲሰግዱ የነበሩት ናቸው። this type of person will try to prostrate at that time እንዲህ አይነት ሰው ለመስገድ ይሞክራል but his back will be made to be one stiff plate ጀርባው ግን ግትር ብሎ ይቀራል። the bone will not bend or flex ካለ በኋላ ተመልከቱ እንደሚል this hadith this hadith was recorded in the two sahihs ይሄ ሐዲስ በሁለቱ ሳሂዎች የተዘገበ ነው። በሳሂህ ቡኻሪ አልቡኻሪ እና በሳሂህ ሙስሊም in other books በሌሎች መጽሐፍት ተዘግቧል። from different routes of transmission በሌሎች በተለያዩ ስናዶች ተዘግቧል። with various wordings በተለያዩ ያዘጋገም መንገድ it is a long hadith በጣም ረጅም ሐዲስ ነው and very popular በጣም ዝነኛ ነው፣ በጣም ተወዳጅ ነው። ስለዚህ ባቱን የሚገልጠው ጌታችን ነው። our lord will reveal his hadith ሂዝሽን ጌታችን ነው ባቱን ይገልጣል ሚል ተፍሲር ኢብን ከቲር። ስለዚህ በሐዲሱና በተፍሲሩ መሰረት ማን ነው ባቱን የሚገልጠው? እሺ ይሁን ጌታችን ነው ብለን እንመን ሰው ወይስ አላህ ነው ጌታው? እንመን አትበለኝ። በትክክል ማን ነው ባቱን የሚገልጠው? እንመን ማን ነው በትክክል ይገልጣል እየተባለ ያለው? ይሄንን ነገር ከዌብሳይት ላይ ነው ከምን ላይ ነው ያመጣው? እሱን መልስ። ተፍሲር ኢብን ከቲር ነው ይሄ የዋሸ ነው ተፍሲሩ ዌብሳይት ላይ ዌብሳይቱ ውሸት ነው። ዌብሳይት እና አባቴ ኦኬ፣ ግን ይሄ ራሱ እኮ የሳውዲ አረቢያ ዌብሳይት እኮ ነው። 1 ሚሊዮን ወይ የፈለገ የሳውዲ ብትለይ ምንም ብትለይ ዌብሳይት። እሺ ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው? ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው? ያው እሱን ማለት ነው። እንዴት ነው ማስረዳ? ትክክለኛው ተፍሲር ኢብን ከቲር ምንድነው የሚለው? እጄ ላይ መጽሐፉ ሲገባ እኔ አሁን ነገር በቃ ወይስ መጽሐፉ ሲገባ ትመለሳለህ? አብዱኪ ለምን መሰለህ የራስን ዌብሳይቶች ሙስሊሞች የሚጠቀሙትን ማትጠቀም ከሆነ እኛ ምንም ልንረዳህ አንችልም። አሁን ዘመን በዘመነበት ጊዜ የእናንተን 100 ምናምን $200 እያወጣ መጽሐፍ የሚሰበስብ ሰው የለም። ዌብሳይቱ ደግሞ ያዘጋጁት የራሳችሁ አቅም ከሌለሽ የዚህን ያህል መስዋዕትነት ከፍለሽ አዳምጥ መንቀሳቀስ ካልቻልሽ ዝም ማለት ነው። አይ ለምን እኔ ክርስቲያን ነው ለምን ይኖረኛል? አንተ ሙስሊም ሆነ የለህም አይደል እንዴ? ምንድነው የምታወራው? ስለዚህ ድህነት ካስቸገረሽ ድህነትን ይዘሽ ተቀመጪና አንቺ አታውሪ። ችግር የለውም ድህነት ጸጋ ነው። እኔ ደግሞ ልጠይቅሽ እንደ ነብይ አሮጊት አትጫጩብኝ፣ አዳምጡኝ ነው የምላችሁ። አንድ የቤት አድርጉላችሁ
አቡኪ እኔ ልጠይቃችሁ ነው። አዳምጥኝ። በቃ አቡኪ አዳምጠኝ። ልጠይቅ ነው። ሚዩት እንዳታረገኝ፣ ሚዩት እንዳታረገኝ ልጠይቅ ነው። እኔ ሚዩት ሳይሆን አስወርዳለሁ። ጩኸት ስለማልፈልግ ሰዓት ሄዷል። ከአንተ በላይ አልጮህም። በነገራችን ላይ ጥያቄ ልጠይቅህ ነው እየተባልክ ያለው። ከሰሩ ታዲያ ጥያቄ ካለ ጥያቄ እንጠይቅ። ለምንድን ነው ጥያቄ ልጠይቅ ስልክ የምታወርደው? ማንንም ሁሉም ሰው እያወረድክ ከሆነ ለምንድን ነው ጥያቄ የማትቀበለው? ጠያቂ ብቻ ነህ እንዴ አንተ? ጠይቅ አልኩህ እኮ እና እየነገርኩህ እኮ ነው። እኔ ዝም ብዬ እያዳመጥኩ ነው። ለምንድን ነው የሚጠይቀውን የምታወርደው? ጠይቅ አልኩህ። አሁንም አንተንም አውርዳለሁ። ምጮህ ሆነ አውረደኛ። ብርቅ እኮ አይደለም። ምንድን ነው አንተ እፎይ ለራስህ ደብቀህ። ደህና ደር ከማል ጥያቄ ያለ መጽሐፍ ቅዱስ ላይ ዙዙ መጽሐፍ ቅዱስ ሳይሆን የምትከተሉት ሌላ ነገር እኮ ነው እንጂ መጽሐፍ ቅዱስ እኮ ምንም ከመጽሐፍ ቅዱስ ጋር የሚገናኝ ነገር የላችሁም እኮ ነው። ሰላም ሰላም። መጽሐፍ ቅዱስ ሰላም፣ እንኳን ደህና መጣሽ። እፎይ አልሐምዱሊላህ። እፎይ ባለፈውም ገብቼ አንዳንድ ነገር መልሰህልኝ ነበር፣ አስታወስከኝ? አይደል ነው እንጃ። ባለፈውም እንደዚሁ ከስምንት ቀን እንደዚህ አካባቢ ገብቼ እንደዚህ ነገሮች ጠይቄህ ያኔ አብራርተህልኝ ነበር በተወሰነ መልኩ። ያው እኔም እስኪ አጠናለሁ ብዬ ነበረ። ከዚያም ያው አንተን ገብቼ ማድረግ አልፈለኩም። ቪዲዮዎችን እየገባሁኝ እያየሁኝ ነበረ እና በእርግጥ አንዳንድ ብዙ ጥያቄ የሆኑብኝ ነገሮች ተመልሰውልኛል ከቪዲዮ እና ግን አንዳንድ ግራ የገቡኝ ነገሮች ነበሩ። እሱን የተወሰኑ ብታብራራልኝ። ማለት ያኔ እያመዛዘንኩት ነው በሰጠኸኝ መልስ ማለት ነው። ባለፈው ስለ መጽሐፍ ቅዱስ ስለ ልዩነታቸው ማለት አናግረኝ ነበረ። ከዛ ያንን አብራርተህልኝ ነበረ። ከዚህ አስታወስኩሽ። ያው እኔ ሃይማኖት ክርስቲያን ሙስሊም ያኔ አልደግፍም። ሀቅን ነው ትክክለኛውን ነገር ማለት ነው። ስለ ቁርአንም ሆነ ስለ መጽሐፍ ቅዱስ አንብቤ ያው እኔ እውነቱን የምረዳው እስልምና የቤተሰብ ሃይማኖት ሆነማ ይህ እስልምና ትክክል ነው ብዬ አላምንም። ክርስቲያንም ቢሆን ያው እንደዚያው በተመሳሳይ ሃይማኖት ያኔ የቤተሰብ ሃይማኖት አያድንም ብዬ ነው የማምነው እኔ ማለት ነው። ስለዚህ መረዳትና ማወቅ ነው የምፈልገው። ያው ብዙ እያነጻጸራችሁ ሁሉንም እከታተላለሁ። አሁን በቅርብ ጊዜ ነው መከታተል ያስኩት እና አሁን ከሰው ልጅ አፈጣጠር ጀምሮ አሁን ያኔ የአላህ ሰዎችን እንዴት እንደፈጠረ አስተውላለሁ። እግዚአብሔር እንደዚህ የእናንተ አምላክ ደግሞ ከሰው አፈጣጠር ታንስቼ ያኔ አመዛዝናለሁ። ሳመዛዝን ግን ያው በክርስትና እንደሚታወቀው አደምና ሐዋ ፈጠራቸው አይደለ? ከዚያም ገነት ውስጥ ነው ያስገባቸው አይደለ? ገነት አስገብቷቸው ይሄን ዛፍ እንዳትበሉ አላቸው። ያን ዛፍ የተወሰነ መቃም አነባለሁ አንድ ጊዜ ማለት ነው። ከዛ ሳምዘዝ ነው ምድር ላይ አልፈጠራቸውም አይደለ? ፈጣሪ እናንተ ያው ገነት ውስጥ ነው ያስገባቸው። ምድር ነው የተፈጠሩት፣ ወደ ገነት አስገብቷቸዋል። ያው ሞት አልተፈጠረም። ኑሩ ነው ያላቸው አይደለ? ሞት እንደናንተ አይደለም የኛ። እሺ ጥያቄሽን ጠቅላላ አድርጊውና እንመልስልሻለን። እሺ የኔ ጥያቄ ያው መጽሐፍ ቅዱስ አነባለሁኝ፣ ግን በነገራችን ላይ አንድ መረዳት የምፈልገው ነገር ቁርአን የኛ ቁርአን አለ፣ አንድ ቁርአን ነው ሁሉም የሚያምኑበት ማለት ነው። ግን ወደ እናንተ ስንሄድ እናንተ መካከል ያኔ ብዙ ልዩነት አለ። ከዚያም በተጨማሪ ደግሞ መጽሐፋችሁም እንደዚሁ ልዩነት አለው መሰለኝ ብቻ ነው ልዩነት አለ አይደል? ለምሳሌ 66ቱ 80 ሀዱ ምናምን ይባል እንደዚህ መጽሐፍ የተለያየ አለ። እሺ አሁን ከዛ የትኛው ነው ወይስ ትክክለኛው መጽሐፍ የትኛው ነው? እሺ ጥያቄዎችሽ እነኚህ ናቸው። ይሰማል። ጥያቄዎችሽን ጨርሽና አንዴ እንደዛ ወደ ጠቅላላ አድርገን እንመልስልሻለን።
ስለ መጽሐፋችሁ ማወቅ ፈልጌ ነው። ያኔ መጽሐፋችሁ አንድ ነው እናንተ? እሺ ሌላስ? የሆነው ጥያቄሽ በቃ ማለት ያኔ እኔ ከዚያ ማነበውና ያኔ በመጽሐፍ የምታምኑ ከሆነ ብዬ ነው። መጽሐፉ ያኔ አፕሊኬሽን አውርጃ ነባለሁኝና ኦኬ። ስለዚህ ያኔ መጽሐፍ እናንተ በአንድ መጽሐፍ ነው የምታምኑት? ልዩነት የለውም? መልካም በቃ ያዡ መዝሙር ትንሽ ሄዱበታል። እርሶ ሄዱ። እሺ ችግር የለውም። ቆይ አንተን ስለፈለገች እፎይ አንተ ካንተ ጋር ጨርሱ። ምክንያቱም አንተን ኦልሬዲ መጀመሪያም ቀለል ያልካት ሰው ከምታውቀው ሰው ጋር ይሻላል። አንተን እየተካተለች ስለሆነ አንተ ጨርስ፣ ችግር የለውም። እሺ ከአፈጣጠር ጋር ላነሳሹ ሜቢ እሱን በደንብ መዝሙር አይደል ይደግፋል። አዳምና ሔዋን የተፈጠሩት በምድር ላይ ነው። በጸጋ ግን ገነትን አግኝተዋል። ጸጋ ነው፣ በጸጋ ነው የተሰጡት። የባህሪያቸው መገኛ ሳይሆን ገነት የጸጋ ነው። ለዛ ነው ከጸጋቸውን የተራቆቱት ገነትን ሲያጡ ማለት ነው። ስጦታ በስጦታ ስላገኟት ማለት ነው። አዳም በ40 በተፈጠረበት ወደ ገነት ገብቷል። ሔዋን ደግሞ በ80 ማለት ነው። አባትሽ የሆነ የተከበረ ቦታ ላይ የተሰጠው ጥፋት ሲያጠፋ ደግሞ ከተከበረ ቦታ ላይ ወጣ። ከዛ በኋላ አንቺም ያደህነቶቹ ምናምን የአባትሽ ሼር እንደምታደርጊው ያንን ጸጋ አተሻል ማለት ነው። የገነቱ ያ ነው። ኤኒዌይስ ወደ መጽሐፉ ጋር ስንመጣ ደግሞ መጽሐፍ ቅዱስ ስንመጣ እናንተ ጋር ፕሮቴስታንቶች ጋር ምናምን ነገር መጽሐፍ ቅዱስ የቅኖናው ጉዳይ ነው። የብዛቱ ጉዳይ ሳይሆን ዋናው እንትን የሚለን የቅኖናው ይሄን ያህል ተቀብለዋል፣ ይሄን ያህል አልተቀበሉም። ዋናው እሱ ሳይሆን እምነታችን ነው ዋናው ነገር። ክርስቶስም ምን ብለን እናምናለን? በስላሴ ላይ ምን ብለን እናምናለን? አንድ መጽሐፍ ብትይዥም አንድ ቁጥር የያዘ መጽሐፍ ብትይዥም አሁን ቅድም እንዳሳየ ነው፣ ሰሞኑንም እየተከታተልኩ ነው ብለሻል። አንድ መጽሐፍ ብትይዥም መጽሐፉ ላይ ካልተግባባሽ ትርጉም የለውም ማለት ነው። የመጽሐፉ ቁጥር መበላለጡ ወይንም ማነሱ የቅኖናው ይሄንኛውን መቀበል ያኛውን አለመቀበሉ ብቻ ሳይሆን ተመሳሳይ መጽሐፍ ይዘሽ እንኳን አረዳድሽ ትክክል ካልሆነ ምንም ትርጉም የለውም ማለት ነው። መፈክር ብቻ ሆኖ ለዘመናት የሙስሊሞች መፈክር ስለሆነ አንድ ቁርአን አለን የምትለዋ መፈክር ስለሆነች ማለት ነው። አንድ ቁርአን ይዘሽ አላህ እጅ አለው፣ እግር አለው፣ አይን አለው፣ ፊት አለው፣ ጥርስ አለው፣ እነኚህ ሁሉ አሉት። ልብ በይ፣ አንድ መጽሐፍ ይዘሽ እነኚህ ሁሉ አሉት ይላል አንደኛው ደግሞ ያንኑ መጽሐፍ ይዞ አላህ እጅ የለውም፣ እግር የለውም፣ ፊት የለውም፣ ባት የለውም ይላል። አንደኛው አላህ አለ ቦታ ሲል አንደኛው በቦታ ይላል። ስለዚህ አንድ መጽሐፍ መያዝሽ በራሱ ለእምነትሽ የሆነ ማረጋገጫ መሆን አይችልም ማለት ነው። አንዱ መጽሐፍ አንድ ፔፐር እንኳን ይዘሽ ሁለት ሀሳብ የምታመጪ ከሆነ ማለት ነው። ስለዚህ መጽሐፉ ቁጥር ብቻ ሳይሆን ማተር የሚያደርገን አረዳዱ ላይ ይወሰናል ማለት ነው። የአዲስ ኪዳን ላይ ስንመጣ ለምሳሌ ፕሮቴስታንቶች ጋር የሚቀበሉት እኛ ጋር የሚቀበሉት ተመሳሳይ ነው፣ ከስርዓት መጽሐፍቶች ውጭ ማለት ነው። ስርዓት መጽሐፍቶች አሉ እኛ የምንቀበላቸው እነሱ ሲጨመሩ፣ ከዛ ደግሞ ብሉይ ኪዳን ላይ እንደዚህ በቅኖና እነሱ ያልተቀበሏቸው እኛ የምንቀበላቸው አሉ። እኛ ጋር 81ን እንቀበላለን፣ እነሱም አይቀበላቸዋሉ። ዶግማችን ላይ ግን መጽሐፍቶቻቸውን ተቀብለው እነኛን ተቀብለው ግን ዶግማ ካልተመሳሰል አሁንም ምንም ጥቅም የለውም። አስተምሮ ላይ ከተለያየን መጽሐፉን መቀበላቸው ቫልዩ የለውም ማለት ነው። ምንም ጥቅም የለውም። ተመሳሳይ ለምሳሌ አዲስ ኪዳን ላይ ተመሳሳይ ወንጌል እየተቀበልን በአስተምሮ የተለያየን አለን። በስርዓት መጽሐፍቶች አይደለም የተለያየ ነው። በወንጌሉ በዋናው እነሱን ተቀብለው ዶግማችን እዛ ላይ ተመስርቶ እንኳን በዛ ተለያይተናል ማለት ነው። ክርስቶስን ለምሳሌ ሌሎች የሚረዱበትና እኛ የምንረዳበት የተለያየ ከሆነ እንደ ጆባዎች የሚረዱ ከሆነ ከኛ የተለየ ነው። ወይንም አንዱ ተነስቶ ፈጥሮ ፈጠረበት የሚል ካለ አንደኛው ስላሴ እንድናይ የሚያደርግ ካለ ወንጌሉ ላይ ተመስርቶ አረዳዱ የተበላሸ ከሆነ መጽሐፉ የቁጥሩ ማተር አያደርግም ማለት ነው። አረዳዱ ላይ ነው ዋናው። መጽሐፉ ቁጥሩ ወሳኝ ቢሆንም ነገር ግን አረዳዱ ደግሞ ምን ያህል ለውጥ እንዳለው ማወቅ አሪፍ ነው። እኛ ጋር ስትመጪ አዎ ትክክለኛውን መጽሐፍ እንቀበላለን ወይ? አዎ እንቀበላለን።
ቁጥሩ እንዴት መሆን አለበት? እሱ ላይ እንወያያለን ማለት ነው። አይ ቲንክ የቅኖና ጉዳይ ዶግማ አይደለም እስከማውቀው ድረስ ቅኖና የመጽሐፍ ቅዱስ ቅኖና በየጊዜው ካኖን ሊደረግ የሚችል ነው። እስልምናው ጋርስ እንዴት ነው ይሄ ነገር አለ ወይ? በደንብ አለ። እስልምናው ጋር የቁርአን ልዩነቶች አሉ። የቂራቶች ልዩነት አሉ፣ በደንብ አለ። ሱናውን የሚቀበሉ አሉ፣ ማይቀበሉ አሉ። ቁርአኑ እንደዛው የቂራቶች ልዩነት እንዳለ ሁሉ ሱናው ጋርም ደግሞ የሚያካትቱ አሉ፣ ማያካትቱ አሉ። የሚቀበሉ አሉ፣ ማይቀበሉ አሉ። ተመሳሳይ ይሆናል ማለት ነው እናንተ ጋር። ልጨምርላት አንድ እና እሺ ማለት እሺ ይኸውልሽ የታለም አሁን እንግዲህ ማን ነው እፎ እያለሻለሁ ይሄንን ነው እንግዲህ የብሉይ ኪዳን መጽሐፍት አሉ፣ ከዛ የአዲስ ኪዳን መጽሐፍት አሉ። እንደምታየው በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የብሉይ ኪዳን ቀኖና መጽሐፍት አሉ። ቀኖና መጽሐፍት የገቡ ማለት ነው። እነዚህን ቀኖና መጽሐፍት ተቀብለን እኛ 81 ብለን እንቀበላለን ማለት ነው። እዚህ ድረስ ይኸውልሽ ይሄ እቺ የብሉይ ኪዳን መጽሐፍት ተሻራለለት አለ። እቺ ይሄን ተይው አሁን ለጊዜው ይሄን ተይውና ይሄን ከአዲስ ኪዳን ይሄ ከብሉይ ኪዳን ይሄ በሁሉም ክርስቲያን በሚለው ጥላ ውስጥ ያሉት ይቀበላሉ። ፕሮቴስታንትም በይኝ ካቶሊክም በይኝ እነዚህን ሁሉ ይቀበሉና ከዛ በኋላ ግን ኦርቶዶክስ ደግሞ እነዚህን የሥርዓት መጽሐፍት የሚቆና መጽሐፍት ደግሞ እነዚህን ደግሞ አካታ ትቀበላለች ማለት ነው። ቀኖና አለው። መጽሐፍቶቹ የሚቀነኑበት የምንቀበላቸው መስፈርቶች አሉ። ስለዚህ ያንን ይዘን እኛ 81 መጽሐፍት አለን ማለት ነው። ኦቨርኦል ግን እንደ ትምህርቱ ግን ስታይ ግን በሐዲስ ኪዳን ላይ የተጨመረ ነገር የለም። በሐዲስ ኪዳን ላይ የተጨመረ ነገር የለም፣ ወይም የተቆረጠም ያነሰም የተቀነሰም ነገርም የለም። መጽሐፍ ቅዱሱ አንድ ነው። አንድ መጽሐፍ ቅዱስ ነው ያለው። ያው መጽሐፍ ቅዱስ ነው ሁላችንም እጃሉ ያ መጽሐፍ ቅዱስ። የቀኖና መጽሐፍት ግን 81 ያስባሉት ቀኖና መጽሐፍ ስለተጨመሩ ነው። ይሄን የቀኖና መጽሐፍ ደግሞ አይቀበሉም። በእኛና በእነሱ መካከል ዲስከሽኖች እናደርጋለን፣ ዲቤቶች እናደርጋለን። አንድ ግን የሚያደርገን የቱ ጋር ውስጥ መጪ እነዚህ የብሉይ ኪዳን መጽሐፍትና የአዲስ ኪዳን መጽሐፍት ላይ ሁላችንም ይዘናል። ግን ደግሞ የአስተምሮ ልዩነቶች የነገሮችን የምንፈታበት ነገሮችን የምናብራራበት መንገዶች ደግሞ የተለያዩ ናቸው። ያንን ደግሞ በዲቤት መልክ በውይይት መልክ ደግሞ ሲደረግ ያለሽ እዚህ ቲክታክ ላይ። ስለዚህ እነዚህ ነገሮች በደንብ ጠንቀሽ ታይ ይገባል። ወደ እስልምናው ስትመጪ ግን አላቅም እንግዲህ እስካሁን ድረስ አንድ ቁርአን ያለው የሚል ነገር ተደጋግሞ ሰማለሁ። እሱ ውሸት ነው። ባይዘወይ አንድ ቁርአን አይደለም ያለው ወደ 26 የሚያክሉ የቁርአን እንትኖች አሉ። ይኸውልሽ ለምሳሌ ናይፍ አለ፣ የዋርሽ ቃሉን የሚባል አለ። ከዛ ደግሞ የኢብኑ ከቲር ይልና ከዛ አቡ አማር አላ የሚባል ደግሞ አሉድሪ። እነዚህ ሁሉ የተለያዩ ይኸውልሽ ቁርአን አይነቶች ናቸው። እሺ ለምሳሌ እነዚህ አልጄሪያ፣ ሞሮኮ፣ ቱኒዚያ፣ ዌስት አፍሪካ እና ሱዳን እነዚህ ይጠቀማሉ የዋርሽ። ሊቢያ እና ቱኒዚያ እና ደግሞ ካታር ደግሞ ይሄን ቃሉን ይጠቀማሉ። አይዙ የለ አሉድሪ ደግሞ እነ ሱዳን እና ዌስት አፍሪካ ይጠቀማሉ። ከዛ ደግሞ የሐልፍ ነው እሱ ደግሞ የየመን ክፍሎች ይጠቀማሉ። አሁን የመኔዎች የዋርሽን አይጠቀሙ። አይዙ እነ ቃሉን የየመኔዎች ቃሉን አይጠቀሙ። ለምሳሌ የሐፍስ ደግሞ አለ ሞስት ኦፍ የሙስሊም ሰዎች የሚቀበሉት ማለት ነው። እንደዚህ ተብሎ የተለያዩ አሉ። ኢቭን ቂራ እንትናቸው ራሱ ውስጣቸው ያለው ንባቦች ራሱ የተለያየ ንባብ ያለበት ማለት ነው። በዜሮ እውቀት ታወራለህ እንዴ? በእናትህ በዜሮ እውቀት ምንም በማታውቀው ሰው ይስቅብኛል አትልም እንዴ? በእናትህ ችግር የለውም። እሺ ቆይ አንዴ ሱዙ አንዴ ከማል የናሳቅብኝ ወንድም አለ። ለምን ሌላ ሰው ከሚስቅብኝ አንተ እዚያ ያለ ገስት ሊያስቅም እንደምን ችግር አለ? በደንብ ነው የምስቅብህ። እሺ ይሄን የዋርሽ ቁርአን ታውቃለህ? ወይኔ ይሄ ምን እንደሆነ ልንገርህ። እኔ እንጃ። እስቲ እየሳክ ንገረኝ፣ መሳቅም ስለፈለክ። ዜማን ታውቃለህ? አነባቡ ስታይልን ታውቃለህ?
የንባብ ስታይል ምኑን ነው የሚቀይረው? ትርጉሙን ይቀይረዋል አይደል? ምንም ትርጉም አይቀይርም። ኧረ ተው ዜማ እንዴት ትርጉም ይቀይራል? አንተ እሺ እስቲ እናንብብልኝ ሱረቱል ሱራ 57 24 ላይ ያለው ምን ነው የሚለው? አላሁል ፈቢ አላሁል ቢሁ አላሁል በመቃቶ ብዙ ያነበብኩ እያቀሰጥክ ነው። አላሁል ገኒ እሺ እሺ አኛው ፈት አላሁል ገኒ እሺ አንዴ ይሄ ሀፍስ ላይ ያለ ነው። እሺ እሺ ይሄ ደግሞ ዋርሽ ላይ ያለውን ደግሞ አንብብልኝ ይላል። አላህ አልገኒዩ። እሺ የሁለቱ ልዩነቱ ምንድነው? ዜማ ነው ወንድሜ። ዜማ የዜማ እንትን ነው። የዜማ እንትን መቀየር ነው። ወይ አንብበው እስቲ እናተርጉምልኝ። እሺ ተው በቃ ከማል ሚዩት አድርገህ ሳቀኝ። በቃ ሳቅን እንኳን አልከለክልም ሌላው ቢቀር። እሺ ዙዙ እና በደንብ ተማልሻ ሚዩት አድርግ፣ ችግር የለውም። በዚህ አጋጣሚ ደግሞ መዝሙር የመናገር የምፈልገው ሲጀመር አይደለም አንተ በቃል ልዩነት ብቻ ሳይሆን በምዕራፎችም ልዩነቶች አሉ። አሁን ለምሳሌ የአብደላ የኡባይ ብን ካብና የአብደላ ኢብን መስዑድ ቁርአን ይለያያል ሱራቸው። ለምሳሌ የኡባይ ብን ካብ ቁርአን ሁለት ምዕራፎች ይጎድሉት ነበር። ካሁን ያለው ቁርአን ሁለት ምዕራፎች ይጎድላሉ። የኡባይ ብን ካብ ደግሞ ሁለት ሱራዎችን ይጨምራል። ይሄ በሳሂህ ቡኻሪ ላይም ተዘግቧል፣ በጃሚዓ ተርሚዚ ላይም ተዘግቧል፣ ብዙ ቦታዎች ላይ ተዘግቧል። ኦኬ መሐመድ እንግዲህ ቁርአንን መማር ከፈለጋችሁ ከአራት ሰዎች ተማሩ ነበር ያለው። ከነዚህ አራት ሰዎች መካከል ደግሞ አብደላ ኢብን መስዑድ፣ ሳሊም፣ ሙአድ ኢብን ጀባልና ኡባይ ኢብን ካብ ናቸው። ኡባይ ኢብን ካብና አብደላ ኢብን መስዑድ ግን አሁን ካለው ቁርአን የተለየ ቁርአን የነበራቸው። አሁን ለምሳሌ አብደላ ኢብን መስዑድ ምን ብሎ ነበር የሚያምነው? የሱ ቁርአን 111 ምዕራፍ ነበር የነበረው። 3 ምዕራፎች ጎለውታል። ኦኬ ሱረቱል ፋቲሃ አያካትትም። ሱረቱል ናስና 113ኛውን ሱራ አያካትትም። ሱረቱል ፋቲሃ ለምንድን ነው የማያካትተው ሲባል እኛ ምን ጸልየው ጸሎት እንጂ ተንዚል አይደለም ብሎ ነበር ሪዝን ያደረገው አብደላ ኢብን መስዑድ። መሐመድ ግን ቁርአንን ከሱ ተማሩ ነበር ያለው። መሐመድ ቁርአንን ከሱ ተማሩ ያለው ሰውዬ ሱረቱል ፋቲሃን፣ ሱረቱል ናስና 113ኛውን ሱራ እንደ ቁርአን አይቀበልም። ኡባይ ብን ካብ ደግሞ ሌሎች ሁለት ተጨማሪ ምዕራፎችን ያካተተ ቁርአን ነበር የነበረው። የሱ ግን በየማማ ጦርነት ወቅት የሱን ምዕራፍ የሱ የነበረው ቁርአን የነበሯቸው ምዕራፎች የሚያስታውሱ ሁለት ቁርአን ምዕራፎች ነበሩ የሚያስታውሱ ጠፍተዋል። ስለዚህ 116 ቁርአን ነበር 116 ሱራ የነበረው ቁርአን ነበር የነበረው ኡባይ ብን ካብ። ኦኬ ስለዚህ አብደላ ኢብን መስዑድ 111 ሱራ ነበር የነበረው፣ ኡባይ ብን ካብ ደግሞ 116። አሁን ሁለቱም አሁን ካለው ቁርአን የሚለይ ቁርአን ማለት ነው። ኦኬ አሁን ይሄንን ቁርአን ስታንዳርድ ያደረጉት ዑመርና ዘይድ ናቸው። መሐመድ ግን ቁርአንን ከዑመር ተማሩ አላለም፣ ከዘይድ ተማሩ አላለም። ሲጀመር ዘይድ ራሱ በመሐመድ ዘመን አልተወለደም። ኡባይ ብን ካብ ራሱ ምንድነው ያለው? እሱ ዘይድ ማለት ነው ገና በአባቱ ወገብ ካፊር በነበረው በአባቱ ወገብ በነበረ ሰዓት እኮ እኔ ከመሐመድ ጋር ነበርኩ፣ እንዴት ነው እሱን እኔን ትታችሁ እሱ የምትሰሙት ብሎ ለኢራቅ ሙስሊሞች ቻሌንጅ ያደርጋቸው ነበር። እና አንድ ቁርአን የለም በዓለም ላይ ብዙ አንድ ቁርአን የለም በዓለም ላይ። ሌሎች ብዙ ቁርአኖችንም ለማስረጃ መምጣት ይቻላል። ሐዲስም እየከፈተን ልናሳያችሁ እንችላለን። አንድ ቁርአን የለም ለማለት ነው። በምዕራፎች እንኳን ልዩነት አለ። ይሄ በሳሂህ ቡኻሪ፣ በኢብን ሳዕድ አልጠበቃት፣ በጃሚዓ ተርሚዚ እንዲሁም በሌሎች ሱናን ኢብን ማጃ በብዙ መጽሐፍት የተዘገበ ታሪክ ነው። ደግሞ ሌላ ምን ነበረ? በኢብን አቢ ዳውድ ኪታብ አልመጻሂፍ የቁርአን አሰባሰብ ታሪክ ላይ የቁርአን አሰባሰብ ታሪክ ላይ ታሪክን የሚዘግበው መጽሐፍ
ላይ የተዘገበ ነገር ነውና አንድ ቁርአን የለም ዓለም ላይ ዙዙዬ፣ አንድ ቁርአን የለም። እሺ ሳሚሻ እግዚአብሔር ይስጥልን፣ እናመሰግናለን። ዙዙ ታለማለሽ? እሺ እሺ መዝሙር ያለች ማለት አሁን ስለ መጽሐፍ ቅዱስም አንዳንድ ነገር እያልክ ነበረ። መጽሐፍ ቅዱስ አሁን ቁርአን ስንማር አላህ ያወርጃለሁ ጠብቀዋለሁ ብሏል። በአለም ላይ የሚቀር ቁርአን አንድ ነው ብዬ ነው የማምነው። ማለት የትም መስጊድ ብትሄድ አላህ ያኔ በቁርአኑ ቃል ገብቶለታል። ማለት አሁን አንዳንድ ነገሮች በዚሁ ቁርአን አይቀየርም፣ ግን የሰዎች አረዳድ ሊቀየር ይችላል። ይሄን ያኔ አላህ በቁርአኑ ያው እንደተናገረ ቁርአንን ጠብቀዋለሁ እስከ ቂያማ ድረስ አይበረዝም፣ እንደዛ የሚል ቃል አለው። ስለዚህ በአለም ላይ የሚቀር ቁርአን ቤትም መስጊድ ቢሆን አንድ ቁርአን የሚቀረው የትም ያለ ቁርአን ደግሞ ዙዙ በደንብ አልሰማሽ እንትን እየተቀራረ ድረስ በሱራም ሆነ በምዕራፍ ልዩነት አላየሁም እስካሁን ድረስ። ግን ሰዎች አንዳንድ ሲከፋፈሉ ኧረ ዙዙ ይታያል። ዙዙ ይሰማል? እሺ ፎይ ይሰማል? ፎይ ይሰማል። ከኢትዮጵያ ውጭ የት ትኖረሻል? ከኢትዮጵያ ውጭ የት ትኖረሻል? ማለት የኔ መኖር ሳይሆን ያው እንግዲህ ቁርአን በየቦታው ብዙ ቁርአን አለ። እንግዲህ ያው ቁርአን ልዩነት ከሌለው የት ነገር ቢሆን ዙዙ የለም፣ ልዩነት የለውም። በየቦታው አንድ ነው ሁሉም ሀገራሽ። ለዛ ነው ኢትዮጵያ ውስጥ የምትቀሩት የሀፍስን ቁርአን ነው። ሌላው ጋር ደግሞ ሞሮኮ ደግሞ የሀፍሱን አቀሩም። አሁን ሞሮኮ ኖረሻል ወይ ሌላ ቦታ ኖረሻል ወይ እንደዛ እያልን እንሂድ አንድ አይደለም ብለው ቅድም መዝሙር አይደለም ከፍቶ እያሳየሽ ነበረ። አንድ አይደለም ሁሉ ጋርም አንድ ነው ካልሽ እሱ ወደ ሌላ እንትን ውስጥ እንገባለን ማለት ነው። መረጃዎች ከፍተን ማሳየት ይቻላል። አንድ አይደለም ግን እጠብቀዋለሁ ብሏል ቤቢ የሚለውን አርጉመንት ዙዙ ጠብቀዋለሁ የሚል ከሆነ በጠብቀዋለሁ ደረጃ አንድ መጽሐፍ ጽፈሽ እኔው ጠብቀዋለሁ እኔ ነኝ የጻፍኩት ስላልሽ ያ መጽሐፍ ይጠበቃል ማለት አይደለም። ሉክ መጽሐፍ ጻፍሽ፣ ያንን መጽሐፍ ደግሞ ያንን መጽሐፍ ላይ ደግሞ እኔው ጠብቀዋለሁ እኔ ነኝ የጻፍኩት ስላልሽ ያ መጽሐፍ ተጠብቋል ማለት ነው። ለዛ ምክንያት ያኔ ግጭት ሲኖርበትና ያኔ ልዩነት ሲኖርበት አሁን አንዱ ቁርአን ያኔ ብዙ ነው። ከዚያ ከብዙ ቁርአን እንግዲህ በየቦታው እየሄድን እንቀራለን። ልዩነትና የሆነ የምዕራፍ መሳሳት ምናምን ሲኖርበት ይሄ ነገር ነው እውነትም የተቀነሰ ሆነ የተቀያየረ አለው። 115 ምዕራፍ ላለመሆኑ እስቲ ማስረጃ ስጪኝ። እስቲ 114 ነው ምዕራፍ አይደለ ቁርአን? እስቲ 114 ብቻ ለመሆኑ እስቲ ማስረጃ ስጪኝ። 115 እንዳልሆነ አንደኛው ምዕራፍ ተቀንሶ ላለመሆኑ ወይንም ደግሞ ሁለት ምዕራፍ እንዳልተጨመረበት ማስረጃ ስጪኝ እስቲ ከቁርአንሽ ላይ። ዙዙ አለሽ? ከቁርአን እኔ ማአት የተቀነሱ ሰጥሻለሁ። የውግራት ምዕራፍ ተቀንሷል። ጡት የማጥባት አዋቂዎች 114 አንቀጽ ብቻ የለም። እስኪ ከ114 አንቀጽ ዙዙ ብዙ የተቀነሱ አሉ። ጡት የማጥባት ትልልቅ ሰዎችን የተቀነሳል። ወላሂ ከአንተ በላይ ደንቆሮ አልተፈጠረም። እፎይ ወላሂ ነው የምልህ፣ ከአንተ በላይ ደንቆሮ ከብት አልተፈጠረም። ወላሂ ነው ያልሻው አዋቂዎችን ጡት የማጥባት ቁርአን በጣም የመጨረሻ ውሸታም ሰዳቢ ደግሞ ትልቅ ሰው ነው ተሰድባል። የስድብ እኮ ነው። እሺ ወንድሜ ክብር የለህም አንተ፣ ክብር የለህም፣ ክብር አታውቅም። ለምን ክብር ነው? ወላሂ በኢትዮጵያ እንዳንተ አይነት ሰው ላይ አልተፈጠረም። በቃ ሰይጣን የመጨረሻ ዳብሎስ እኮ ነው አንተ፣ ዳብሎስ ወላሂ ዳብሎስ። እኔ አሁን ሳልፈልግ ማስረጃ ልጠይቀኝ ነው። እሺ ማስረጃ የኢትዮጵያ ክርስቲያን እኮ ክብር አለው፣ በክብር ነው የሚያወራው፣ በክብር ያስተናግዳል። ከእስላም ጋር እኮ አንድ ሆኖ ነው የምኖረው እኮ በኢትዮጵያ ክርስቲያን እኮ። አንተ እኮ ህዝብን ለማፋጀት የምትሰራ ሰው እኮ ነው አንተ።
የመጨረሻ ባለጌ የመጨረሻ ሰይጣን ነው። ወላሂ ምን አጠፋው? ምን አጠፋው? ማንኛውም ክርስቲያን ግን አንተ ነው ያውቃል። እውነተኛ ይደርሳል። አሁን ምዳውጮ ቢቆይ ቦዞኔ ነው እንጂ አንተ ስር ተሰብስቦ አንተ የምትበላሸው ቦዞኔ ነው። ተማል ይሄ ብልግና መስሎ ከሆነ እኔ አይደለሁም ያልኩት። ነብይ ሲሞት ኧረ በእናትህ በቃ ዝም በል። እኔ ደክሞኛል። በእናትህ አትጩህ። ከቁርአን ክፍል አልተቀነሰም፣ አልጠፋም፣ አልተበረዘም ምናምን እኔው ጠብቃለሁ ብሏል። እሱ መፈክር ሊቃል ከመፈክር የዘለለ አይሆንም። ቅድም እንዳልኩሽ ነው። የመጽሐፍ ጽፈሽ የመጽሐፍ ጠብቀዋለሁ አይበረዝም ስላልሽ ያ ነገር ኢንፋሌብል ነው ማለት አይደለም። አይበረዝም፣ አይከለስም፣ አይቀነስም፣ አይጨምርም ማለት አይደለም። አንቺ እንደዛ ስለተባለ ነው ማለት አይደለም። ለምሳሌ ኤግዛምፕል ሰጠውሽ። አዋቂዎችን 10 ጊዜ ማጥባት ወደ 5 ጊዜ ተሽሮ ነበረ። ከዛ በኋላ እሱ የቁርአን ክፍል ግን ነብዩ በሞተበት ሰዓት ላይ ፍየል መጣ በልተዋለች። ፍየል መጣ በልተዋለች። የማጥባት ምዕራፋውን እንትን ውስጥ የለም፣ የቁርአን ክፍል ውስጥ የለም። የውግራት ምዕራፍ ለምሳሌ ቁርአን ውስጥ የለም፣ ጠፍቷል። አንተም ፍየል ብላ በእናትህ ፍየል ብላ። አንተም መጨረሻ ያሳየኝ እኔ ብቻ ምንድነው? ቆይ ወይ መረጃ ልስጥህ። ቆይ በቀላሉ አንተ የምታወራው ወሬ እንዳለ ውሸት ነው አድርጎ ነው። ታሊብ እንትና ሲያጠባት እንዳጠባት ታቅም ሳይ ሙስሊም 1453 ኤሌም አለ ሙስሊም አንተ አይነት ተንኮል ቄስ እኮ ነው ከማል እንደውም እፎይ አሁን አረጋግቶት ነው እንጂ ሳሚ አንድ ቤት ተቀራይተን ነበር። ቅድም ሳሚ አንዴ አሁን እሱ እፎይ አንቀጾች፣ ጥቅሶች፣ አያዎች ጠፍተዋል ነው የሚለው። ሱራዎች ጠፍተዋል እያልኩ ነው። እኔ ደግሞ ሱራዎች ጠፍተዋል ማስረጃ ትልቅ ላይ አድርገኝ አሬዲ እውነትዬ ትልቅ ላይ አድርገኝ። አሁን ሳሂህ ቡኻሪን ከፍቼዋለሁ። ምን እንደሚል ላሳያችሁ። ይሄን የሚናገረው ማን እንደሆነ ኡባይ ብን ካዕብ የሚናገረው ምን እንደሚል ተመልከቱ። ሱራዎች ጠፍተዋል። ሱራዎች ምን እንደሚሉ ላሳያችሁ። ሳሂህ አልቡኻሪ ይሄው ሱና.ኮም ይሄ ሱና.ኮም ሳሂህ አልቡኻሪ ሬፈረንሱ ሙስሊም 1050 ተመልከቱ። 1050 ኡባይ ብን ካዕብ የሚናገረው ኦኬ ምን እንደሚል ተመልከቱ። ሶሪ አቡ አልአስዋድ ነው የሚናገረው። Abu Harb bin Abu al-Aswad reported on the authority of his father that Abu Musa al-Ashari sent to the reciters of Basra. ወደ ባስራ ቀሪዎች መልእክት ላከ። ይሄ አቡ አልአስወድ የሚባለው ማለት ነው። በአባቱ በአቡ ሙሳ አልአሻሪ ስልጣን ነው የሚናገረው። they came to him and they were 300 in number. ወደሱ መጡ 300 ነበሩ። ሲመጡ ቀሪዎቹ they recited the Quran ከዛም ቁርአኑን ቀሩ። and he said እንዲህ አላቸው you are the best among the inhabitants of Basra. ከባስራ ነዋሪዎች እናንተ በላጮች ናችሁ። for you are reciters among them. ምክንያቱም ቃሪዎች ናችሁና ቃሪዎች ናችሁና ከነሱ በላጮች ናችሁ። so continue to recite it ቅሩ but bear in mind ግን አስታውሱ that you reciting for a long time may not harden your hearts as we harden the heart of those before you. ነገር ግን የእናንተ መቅራት ልባችሁን እንዳያደነድን ልክ ሌሎቹ ልባቸውን እንደደነደነ። ከዚህ በኋላ ምን እንደሚል ተመልከቱ በደምብ ስሙ። ከዚህ በኋላ we used to recite a surah which resembled in length the severity of surah barat. ከሱራ ባራት ጋር ማለትም ከሱረቱል ተውባ ጋር እኩል የሆነ ሱራ እንቀራ ነበረ። I have however forgotten it. እኔ ግን ረስቼዋለሁ with the exception of these two which I remember out of it. ከነዚህ ከሁለት ስንኞች በስተቀር ሌላውን ረስቼዋለሁ. If there were two valleys full of riches. ሁለት በሀብት የተሞሉ ሸለቆች ቢኖሩ for the son of Adam ለሰው ልጅ he would long for a third valley. ለሶስተኛ ሸለቆን ይፈልጋል። ኦኬ and nothing would fill the stomach of the son of Adam but dust. ከአቧራ በስተቀር የሰው ልጅ ሆድ የሚሞላ ነገር አይኖርም። ሶ ከሱረቱል ተውባ እኩል የነበረ በኋላ ግን የተረሳ ሱራ አለ እያለ ነው። and we used to recite a surah which resembled one of the surahs of ሙሳቢሃት. ከሙሳቢሃት ሱራዎች እኩል የሆነ ሱራ እንቀራ ነበር። ሙሳቢሃት ሱራዎች ምንድናቸው? አላህን በማሞገስ የሚጀምሩ ሱራዎች ናቸው። 57ኛው ሱራ፣ 59ኛው ሱራ፣ 62ኛው ሱራ፣ 64ኛው ሱራ፣ 68ኛው ሱራ እና 87ኛው ሱራ ረዣዥም ናቸው። ከነሱ እኩል የሆነ ሱራ እንቀራ ነበር ግን which resembled one of the surahs of ሙሳቢሃት and I have forgotten it. ነገር ግን እረስቸዋለሁ። ተረስቶ የጠፋ ሱራ አለ ሁለት
ከሱረቱል ተውባ በአራት ወይም ከሱረቱል ተውባ ጋር እኩል የሆነ ሱራ ተረስቷል። አሁን ደግሞ ከሙሳቢሃት ሱራዎች ጋር እኩል የነበረ ግን ተረስቷል። በት ሪመምበር ዚስ ማች አውት ኦፍ ኢት። ከዚህ ግን የተወሰነውን አስታውሳለሁ ከሙሳቢሃት እኩል ሆኖ ኦ ፒፕል ሁ ቢሊቭ እናንተ የምታምኑ ሰዎች ሆይ ዋይ ዱ ዩ ሴይ ዳት ዊች ዩ ዱ ኖት ፕራክቲስ የማትለማመዱትን ነገር እንደምትለማመዱ አድርጋችሁ ለምን ትናገራላችሁ? ኤንድ ዛት ኢዝ ሪኮርድድ ኢን ዩር ኔክስ አስ አ ዊትነስ በአንገታችሁም ላይ እንደ ምስክር የተጻፈውን አጌንስት ዩ በእናንተ ላይ እንዲመሰክር and you would be asked about it on the day of resurrection በትንሣኤ ቀን ስለሱ ትጠይቃላችሁ የሚለውን ስኔ ብቻ ነው ማስታውሰው። ሌላውን ግን ረስቼዋለሁ ከሙሳቢሃት ሱራዎች ጋር እኩል የነበረው። ስለዚህ ከሱረቱል ተውባ ጋር እኩል የነበረ ሱራ ነበረ ተረስቶ ጠፍቷል። ከሙሳቢሃት ሱራዎች ጋር እኩል የነበረ በርዝመት ማለት እኩል የነበረ ሱራ ነበረ፣ እርሱም ተረስቶ ጠፍቷል። ሁለት ሱራዎች ጠፍተዋል። ይሄን የሚለው ማን ነው? ሳሂህ ሙስሊም 1050 ማለት ነው። ስለዚህ የጠፉ ሱራዎች ይብቃን ወገን ይብቃን። ምናምን እኮ ነው ያን አናምነው እኮ እስላም እኮ ይሄ ሐዲስ እኮ የሰወሬ ነው። ልንገር የሰወሬ ከማል እሱን ቁርአን የምትቀበለው በሐዲስ ነው። ቁርአን ላይ መረጃ ስጠይስ ቁርአን የማን መጽሐፍ ነው የሚለውን ራሱ በጠይቀ ከቁርአን ማስረጃ አሰጠኝም። ዙዙ ለዛሬ ይብቃን። ብዙ አለሽ ኦፍ ይሰማኛል፣ ግን ያኔ ከማድ በመካከል እየገባ ሀሳባችንን በጣም ቆራረጠብን። ልጁ አሁን ያለው ሐዲስ አለ በርግጥ ስለዚህ ሐዲስ ሜቢ ቀደም እኔ ስናገርም ጥላቻ ከመሰለሽ እኔ እንትን ላይ ብዙ የተለያዩ ሐዲሳቶች ላይ አለ ሱናኒ በመጃም ላይ አለ 1944 ላይ ከቁርአን ክፍል የጠፋ ውሽዝ በነብዩ ጊዜ ነበረ። ነገር ግን ነብዩ ሲሞት ሰዎችን እንትን በድንጋይ ወግሮ የመግደል ምዕራፍና ሱራና ሐራም የሚያደርጉ ሴት ልጅ አንድ ወንድ ልጅ እንዳያገባት ጡት የምታጠባው ትልልቅ ሴት ማለት ነው። ትልቅ ወንድን 10 ጊዜ ታጠባዋለች። ከዛ በኋላ እሷን አያገባትም፣ ሐራም ይሆናል ጋብቻቸው ማለት ነው። ይሄ ቁርአን ክፍል አሁን ቁርአን ላይ የለም። ይሄው በመሐመድ ጊዜ ግን ይሄ ነበር። ይሄንን ሐዲስ ላይ ነው ያገኘኸው ወይስ ቁርአን ላይ? ሐዲስ ላይ ነው ያለው። ይሄ ከቁርአን ላይማ ተወግዷል፣ ጠፍቷል። አሁን ከቁርአን ላይ ሐዲስ ላይ ነው ያለው። ሐዲስ ታዲያ ያኔ ቁርአን ለመሆኑ ማስረጃ አለ? ይህ ቁርአን ነው ተብሏል ሐዲስ ላይ ያለ ማለት ሐዲስና ቁርአን ይሄ ብቻ ነው። ረሱልም ሰለላሁ ዐለይሂ ወሰለም ከቁርአኖች ያኔ የቁርአን ተመሳሳይ ተሰጥቶኛል ብለዋል። በሐዲስም እናምናለን በርግጥ ነገር ግን ቁርአን የአላህ ቃል ነው። ስለዚህ ለመጥፋቱና ፍየል የበላቸው አለ በርግጥ አሁን ፍየል በልታለች ማለት ነው። ያ በርግጥ ሳይ ሐዲስም አይደለም ይባላል። ግን ቢሆንም ደግሞ ፍየሊቱ ብትበላው ቁርአን በልብ የወረደ ነው፣ በልብ የተሐፈዘ ነው። ቢፈታ እንኳን መልሶ ይገኛል ነው ማለት እንደዚህ የሚላስ እሺ። በመጀመሪያ ደረጃ የኛው ቁርአን መሆኑን ከተማመንን ዋናው ነገር ምንድነው? እሱ ጠፍቷል። በልብ ታፈዘም በጭንቅላት ታፈዘም አንቺ ከነብይሽ በላይ ልታፍዣችም ታፍዣለሽ። ከነብይሽ በላይ 23 ዓመት ነብይሽን አላህ እንትና ጅብሪል ነው ያስተማረው። ከሱ በላይ ነሽ አንቺ። ቁርአን ያኔ የሚሐፍዙ ሰዎች በአሁኑም ሰዓት ድረስ አሉ። ቁርአን ሐፊዞች ያኔ ቁርአን ያወረደ ነብያችሁ ይበልጣሉ ወይ? አይበልጥም። በቃ ቴንኪው። ነብያችሁ ደግሞ ይረሳ ነበረ። ነብያችሁ የሚረሳ ከሆነ ቆይ ቁርአንን ሐፍዟል የተባለው በጅብሪል 23 ዓመት አስተማረው ቢባለው አካል እንኳን ይረሳል ቁርአንን። ሰሃባዎቹ ደግሞ ማክሲመም 3 ቻፕተር ብቻ ነበር የሚያውቁት። ከዛ በላይ ሙሉ ያፈዘ የለም ነበረ። በኢማማ ጦርነት አይ ቲንክ ኢማማ ጦርነት ላይ ነው እንዳለ አልቀው አንድ ሰው ብቻ ነበረ ኢቨን ሱረት ተውባ ላይ ነው የሚገኘውን ራሱ እንትን የሚያውቃት። ሁሉም አልቀው አያውቁትም ነበር። ይሄ ማለት ምንድነው? ያለቁ አሉ ማለት ነው። ቁርአንን ያላስተላለፉ እንትን ያላሉ ያውቃሉ ቢባልም ደግሞ ከነብያችሁ በላይ አያውቁም። ነብያችሁም ይረሳል አያውቅም ነበረ። ለዛም ነው ሌላ ነገር እንዴ ትናንት ሌላ ይለናል፣ ዛሬ ሌላ ይለናል። ዛሬ የሰጠንን ህግ ነገ ይሽራል ሲሉት እኮ አብሮጌሽን ያመጣው በዛ ምክንያት ነው።
ይረሳል የሚለውን እንትን ለማለት ማለት ነው። አብሪጌሽን እየተፈጠረ ነው የሚል ነሲክና መንሱክን አመጣ ማለት ነው። ነገር ግን እንደው ይቀራሉ በልብ ላይ ነው የወረደውን ቢባል ደግሞ ነብያችሁ ምን ብሏል? ምርጡ ኡማ የኔ ጄኔሬሽን ነው ብሏል። የሱ ጄኔሬሽን ደግሞ ማክሲመም የሚያውቁት ቁርአንን ምን ያህል ነው? ሶስት ቻፕተር ያህል ነው የሚያውቁት። አንድ ቻፕተር፣ ሁለት ቻፕተር፣ 3 ቻፕተር ነበር የሚያውቁት። ምርጦቹ የተባሉት ሳባዎቹ የሚያውቁት የቀሩት የሸመደዱት ምን ያህል ነው? 3 ጁዝ ነው፣ 3 እንትን ምዕራፍ ያህል ነው የሚያውቁት። ስለዚህ ማስረጃ አለ ያኔ ሰሃቦች ቁርአን ያለማሐፈዛቸው ማለት እንዴት ማስረጃ አለ? ታጥሻለሁኝ አለኛው በውስጥ አውሪ ነው ሐዲስ ሁሉም ሐዲስ ያኔ ማለት ተቀባይነት የለውም። ሁሉም ሐዲስ ሰሂህ ዳኢፍ ስላለው ያኔ በመላ ሐዲስ በብዙ ሰጥሻለሁኝ፣ በብዙ ማስረጃ ሰጥሻለሁኝ። በብዙ ለእያንዳንዱ ላወራሁት ደብል ትሪፕልም እያደረኩ ማስረጃ ሰጥሻለሁ። መሐመድን እንደሚረሳ ሰሃቦቹ እንዳልሸመደዱ በኢማማ ጦርነት ላይ እንዳለቁና ቁርአን እንትን እንዳለ እንደሌለ ሙሉ ማስረጃዎችን ሰጥሻለሁ። በውስጥ አውሪ። ለዛሬ በጣም ደክሞኛል፣ ይብቃኝ።